ብንለብስ በእናንተ ነው፣ ብንገነባ በእናንተ ነው። በዚህ ሁሉ ነገር እናንተን እንደሚገባ ለእናንተ መሆን ባለማቻላችን ብቻ እግዚአብሔር ይቅር ይበለን ነው የምለውና እግዚአብሔር ይጠብቃችሁ። ጊዜና ስራ፣ ዘመንና ስራ፣ አባትና ልጅ ተገናኝታችኋል። ብፁዕ አባታችን የሚያቅዱ አባት ናቸው። ህዝብ ሲገኝ አባት አይገኝም፣ አባት ሲገኝ ደግሞ ህዝብ የለም። ሁሉንም አገናኝቷል እግዚአብሔርና ዘመን አገናኝቷችኋል። ጊዜ ገጥሟችኋል፣ ሳላችሁ ተገኝታችኋል። ብዙ ተንከራታችሁ ትንሽ ሳንቲም ባገኛችሁበት ጊዜ የሚያጸድቅ ስራ ወደ እናንተ መጥቶላችኋል። ተጠቅማችሁበታል። አይምሯችሁ ብሩክ ነው፣ ህሊናችሁ የተዘጋጀ ነው። የኢትዮጵያን ቤተክርስቲያን የፈጠረልን የሰራልን እግዚአብሔር ይክበር ይመስገን። የኢትዮጵያ ምዕመናን ማንም አይስተካከላችሁም። ከነ ድክመታችን ማለት እውነቴን ነው፣ ከነ ኃጢአታችን ከነ ድክመታችን የሚስተካከላችሁ የለም። አልቅሳችሁ መሸኘት የምታውቁ፣ ስቃችሁ ተለምናችሁ ሳይሆን ለምናችሁ የምታበሉ፣ አባት ማክበር የምታውቁበት፣ ስቃችሁ እንግዳ የምትቀበሉ፣ ፍቅር የምታውቁ፣ እግዚአብሔርን በሌለ ቤታችሁ የምታከብሩ፣ እውነት ለመናገርና ወገን የምትወዱ እንደ ኢትዮጵያ ምዕመናን ያለ የትም አይገኝም እና የእናንተ ወንድሞች ስለሆን በጣም እኔ በበኩሌ በጣም እግዚአብሔርን አመሰግነዋለሁ። እንደው ለእናንተ ብዙ መሆን የሚገባን ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ዘለዓለም ሥላሴ ኃይለ እግዚአብሔር አብይ አሜን። ብፁዕ አባታችን አቡነ ዲዮናስዮስ የጀርመን ሀገረ ስብከት የምስራቅ ጎጃም አህጉረ ስብከት ሊቀ ጳጳስ፣ ክቡር መላከማዊ ልሳነ ወርቅ የሀገረ ስብከቱ ዋና ስራ አስኪያጅ እና የዚህ ታላቅ ደብረ አስተዳዳሪ ሊቃውንተ ቤተ ክርስቲያን ሁላችሁ፣ መምህር ልዑል ሰገድን ጨምሮ የእግዚአብሔር ቤተሰቦች፣ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ፣ ሙቶ ተሰቅሎ ሰላም ደስታ የሰጠን መድኃኔዓለም ክብር ምስጋና ይግባው። በሆነው ነገር ሁሉ ስሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ እና እንኳን ተፈጠራችሁ፣ እንኳን ክርስቲያን ሆናችሁ፣ እንኳን ዘመዶቻችን ሆናችሁ። እግዚአብሔር ይክበር ይመስገን። ድንገት ዝናቡ ከጣለ ሳያቋርጠኝ አንድ ነገር ቀድሜ ከትምህርት በፊት ነግራችሁ የምፈልገው ነገር አለ። እስከዚያ ከጣለም ይሄን ተናግሬ እቀመጣለሁ። ምንድነው? በጣም እንደምወዳችሁ ለመንገር ነው። እውነቴን ማለት ነው። በጣም እውነት ነው። ለምንድነው ይህንን የምልበት መሰረታዊ ምክንያት የኢትዮጵያ ምዕመናን ማንም አይስተካከላችሁም። ከነ ድክመታችን ማለት እውነቴን ነው። ከነ ኃጢአታችን ከነ ድክመታችን የሚስተካከላችሁ የለም። አልቅሳችሁ መሸኘት የምታውቁ፣ ስቃችሁ ተለምናችሁ ሳይሆን ለምናችሁ የምታበሉ፣ አባት ማክበር የምታውቁበት፣ ስቃችሁ እንግዳ የምትቀበሉ፣ ፍቅር የምታውቁ፣ እግዚአብሔርን በሌለ ቤታችሁ የምታከብሩ፣ እውነት ለመናገርና ወገን የምትወዱ እንደ ኢትዮጵያ ምዕመናን ያለ የትም አይገኝም እና የእናንተ ወንድሞች ስለሆን በጣም እኔ በበኩሌ በጣም እግዚአብሔርን አመሰግነዋለሁ። እንደው አጋንንትም ዓለምም ስጋዬም ካልያዘኝ በቀር ለእናንተ ምሞት እንኳን ቢሆን ደስታዬ ነው። እውነቴን ከልቤ ማለት ነው። ግን በኃጢአት ነው የምንኖረው እና በጣም አዝናለሁ። ለእናንተ ብዙ መሆን የሚገባን ነበር። ቅዳሴ ስለቀደስኩ ምንም ነገር እንዳልል እግዚአብሔር ይጠብቀኝና እጅግ በጣም እግዚአብሔር ይመስገን። ምንም እንደው ተምራችሁ ተለፍቶላችሁ ከልጅነታችሁ ጀምሮ ቤተክርስቲያን ወንጌል አስተምራችሁ አይደለምና
እግዚአብሔር በምህረቱ ጠብቋችሁ ብቻ የምታገለግሉ ወገኖቻችን ናችሁና ቀንም ሙሉ ሳይ የተረዳሁት ነገር ይሄ ነው። ብንለብስ በእናንተ ነው፣ ብንገነባ በእናንተ ነው። በዚህ ሁሉ ነገር እናንተን እንደሚገባ ለእናንተ መሆን ባለማቻላችን ብቻ እግዚአብሔር ይቅር ይበለን ነው የምለውና እግዚአብሔር ይጠብቃችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። የጀመርነውን ያስፈጽመን። ከዚያው በተረፈ በጣም የሚያስደንቅ ስራ ነው። ጊዜና ስራ፣ ዘመንና ስራ፣ አባትና ልጅ ተገናኝታችኋል። ብፁዕ አባታችን የሚያቅዱ አባት ናቸው። ህዝብ ሲገኝ አባት አይገኝም፣ አባት ሲገኝ ደግሞ ህዝብ የለም። ሁሉንም አገናኝቷል እግዚአብሔር እና ዘመን አገናኝቷችኋል። ጊዜ ገጥሟችኋል፣ ሳላችሁ ተገኝታችኋል። ብዙ ተንከራታችሁ ትንሽ ሳንቲም ባገኛችሁበት ጊዜ የሚያጸድቅ ስራ ወደ እናንተ መጥቶላችኋል። ተጠቅማችሁበታል። አይምሯችሁ ብሩክ ነው፣ ህሊናችሁ የተዘጋጀ ነው። የኢትዮጵያን ቤተክርስቲያን የፈጠረልን የሰራልን እግዚአብሔር ይክበር ይመስገን። እንግዲህ እንደዚህ ከሆነ ትንሽ አጭር ጊዜ ወስጄ ትምህርት እንማማራለን። የምንማማርበት የትምህርታችን ርዕስ እግዚአብሔር እስካስቻለን ድረስ አንድ መሆንን ስጠን በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ሁላችሁ ድገሙ። ምን አላችሁ? አንድ መሆንን ስጠን። ቅዳሴ ላይ የምንሰማው ቃል ነው። ስትሰሙት ሁልጊዜ ትዝ እንዲላችሁ ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ማለት ነው። ሰምታችሁ ታስታውሳላችሁ። ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመ ብከ ንሕየው ዘለኩሉ ዓለም ወለዓለመ ዓለም የሚለው። ስለዚህ አቤቱ አንድ መሆንን ስጠን። ቅዳሴው ሲቀደስ ቆይቶ ካህኑ ስጋውን ለእኛ ፈትቶ ሲሰጠን የሚናገረው ቃል ነው። ቅዱስ ስጋው ክቡር ደሙን እየፈተተ ወይም ቅዱስ ስጋውን እየፈተተ ካህኑ መቅደስ ውስጥ የሚጸለየው ጸሎት ነው። በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ እንድንሆን አድርገን በዚህ ስጋም ፈውሰን ብሎ ካህኑ ይጸልያል። በዚህ ስጋ አድነን፣ በዚህ ስጋ እናደን፣ ፈውሰን በመንፈስ ቅዱስ አንድ እንድንሆን አድርገን ይላል። አንድ እንድንሆን አድርገን የሚለውን ዛሬ ስለዚች አንድነት ነው የምነግራችሁ። እግዚአብሔር ፈጠን ፈጠን ስለምላችሁ እናንተም ፈጥናችሁ ትከተሉኛላችሁ ዝናቡን ለመቅደም። እግዚአብሔር የአንድነት አምላክ ነው። የመጀመሪያው ለምንድን ነው አንድ መሆን የሚያስፈልገን ብላችሁ ጠይቁ። እግዚአብሔር አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ ስንት አምላክ ነው? አቤት አንድ አምላክ አይደለም? እግዚአብሔር አንድ ነው። እናንተ ልብ፣ ቃል፣ እስትንፋስ አለው። ለምሳሌ ገብረ ሥላሴን ብንወስድ ልብ አለው፣ ቃል አለው፣ እስትንፋስ አለው። ስንት ሰው መጣ እንላለን? አንድ ሰው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስንት አምላክ እንላለን? አንድ አምላክ እንላለን። እግዚአብሔር ስንት ነው በተባልን ጊዜ እንላለን ምን እንላለን? አንድም ሶስትም እንላለን። ግን አምላክ ስንት ነው ብንባል አንድ ነው። እግዚአብሔር በአካሉ ሶስት ነው፣ በጌትነቱ ግን አንድ ነው። ሰው የልብነት የቃልነት የእስትንፋስነት አካል ስላለው ሶስት እንደማይበለው አብ ልብ ነው፣ ወልድ ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር እንዳለ ወልድ ራሱ ቃል ይባላል። ወልድ ቃል ከሆነ ቃል የሚወጣው ከልብ ነው። ወልድን የወለደ አብ ልብ ይሆናል። መንፈስ ቅዱስ ደግሞ እስትንፋስ ነው። ስለዚህ ልብ፣ እስትንፋስ፣ ቃል ያለው አንድ ሰው ይባላል እንጂ ሶስት ሰው እንዳይባል እግዚአብሔርም አንድ ነው። ስለዚህ አምልኮ የሚጀመረው በአንድ ነው። ቅዳሴው የሚጀመረው ምን ተብሎ ይመስላችኋል? አሃዱ ተብሎ ነው አይደለም? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። እግዚአብሔር አብ አንድ ነው፣ እግዚአብሔር ወልድ አንድ ነው፣ እግዚአብሔር መንፈስ ቅዱስ አንድ ነው ማለት አብ ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብና ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብና ከወልድ ጋር አንድ ነው ማለት ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ማለት አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብና ከወልድ ጋር አንድ ነው ማለት ነው። አሃዱ አብ ቅዱስ ማለት ቅዳሴው ይሄ ነው። ሁለት ትርጉም ያለው፣ አንደኛው አብ ነው፣
እንደ አብ ያለ ሌላ የለም። አብ ወልድ አይሆንም። ግዕዝ እየጠቀስኩ ጊዜ ላለመሸፈን ጥቅሶችን ተቸዋለሁ። ይሰመይ አበ እይትመየጥ ስመ አብ እምከዊነ ስመ አብ ሀበ ከዊነ ስመ ወልድ ወከዊነ ስመ መንፈስ ቅዱስ ይላል። የአብ ስም የወልድ ስም የመንፈስ ቅዱስ ስም ወደ መሆን አይለወጥም። የወልድ ስምም የአብ ስም የመንፈስ ቅዱስ ስም ወደ መሆን አይለወጥም። የመንፈስ ቅዱስ ስምም የአብ ስም የወልድ ስም ወደ መሆን አይለወጥም ማለት ነው። አብ ብቻውን ነው በአካሉ፣ ወልድ ብቻውን ነው፣ መንፈስ ቅዱስ ብቻውን ነው በአካሉ፣ ልዩ ነው። በጌትነቱ ደግሞ አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብና ከወልድ ጋር አንድ ነው። ቅዳሴ በአንድነት ይጀመራል። ቅዳሴ በምንድን ነው? ንገሩኝ። የሚለያይ ሰው እየቀደሰ ራሱ ከእግዚአብሔር የተለየ ነው። ቅዳሴው የአንድነት ስለሆነ ማለት ነው። መለየትን የሚያመጣ ቄስ ቢሆን ራሱ ቄስ አይደለም፣ ጳጳስ ሲሆን ጳጳስ አይደለም፣ ፓትርያርክ ቢሆን ፓትርያርክ ሆኖ እየቀደሰ መለያየትን የሚያመጣ ከሆነ በዚያ ቅዳሴ አይጸድቅበትም። መለያየት ያለው ሰው ቅዳሴው አይጠቅመውም። ቅዳሴ የአንድነት ነው። ሃይማኖት የአንድነት ነው። እግዚአብሔር አንድ ነው። እግዚአብሔር በአካሉ ሶስት ሲሆን በባህሪው አንድ ነው። እንደዚሁ ሁሉ ብዙ አንዱ እግዚአብሔር ብዙ ህብረ መልክ ያላቸውን የተለያየ ህብረ መልክ የተለያየ አካል ያላቸውን ግን በአንድ ስምምነት የሚኖሩ አንድ ዓለም ፈጠረ። ልብ በሉ፣ አንድ ዓለም ፈጠረ። እንደው ሊቃውንትና ቅዱስ አትናቴዎስ ሲናገሩ ብዙ ይሄ ግኖስቲኮች የሚባሉ አሉ። ግኖስቲክ የሚባለው ግኖሲስ የሚለው የግሪኩ ቃል ተወስዶ ነው እና የእውቀት ሰዎች ማለት ነው። እና እነዚህ ግኖስቲኮች ምን ይላሉ? በሐዋርያት ዘመንና እስከ 130 ዓመተ ምህረት ድረስ በሐዋርያውያን አበው ጭምር የነበሩ አባቶች ናቸው። በነበሩ አባቶች ዘመን የነበሩ ናቸው እነዚህ ግኖስቲኮች። እና ክፉ አምላክ እና ደግ አምላክ አለ ብለው ያምናሉ። ክፉን የፈጠረ ክፉ አምላክ ነው፣ ይሄ ጨለማን ኃጢአትን እንደዚህ ያለውን። ደጉን የፈጠረ ደግሞ ደጉ አምላክ ነው ብለው ያምናሉ። ቅዱስ አትናቴዎስ ይህን ሲመልስ ምን ብሎ ይናገራል? እንዴ ሁለት አምላክ ቢሆን ኑሮማ መስማማቱ የት ይገኛል ይላል። በግዛት እየተጣሉ እኮ ዓለም መፍረስ ነው አይደለም እንዴ? ሁለት አምላክ ቢኖር ኑሮ ዓለም በሰላም መኖር አይችልም ነበር። እንኳንስ የአማልክት ጠብ የሰው ጠብ እንኳን ሀገር አላኖር ብሏል። ስለዚህ እግዚአብሔር አንድ አምላክ ብዙ የፈረስ ጭራ በአንድ የሚቃኝ ሲመታ አንድ ድምፅ ያወጣል። ጭራዎቹ ብዙ ናቸው። መሰንቆውን የሚቃኘው አንድ ሰው ግን ሲቃኘው አንድ የተስማማ ልብ የሚመስጥ ድምፅ ያወጣል። እግዚአብሔር ይህንን ዓለም የሚቃኝ ስለሆነ አንድ አምላክ ስለሚቃኘው ይህ ዓለም ተስማምቶ ይኖራል ይላል። እንዴት ነው ተስማምቶ ይኖራል? የእኛን ጠብ አትዩት እሺ። የእኛን ጠብ ሳይሆን የምታዩት ለምሳሌ ተስማምተው እንዴት እንደሚኖሩ አሳያችኋለሁ። ሰውን ውሰዱት። ሰው ራሳችሁ ሰው ከምን የተፈጠረው? ከውሃ ከነፋስ ከእሳትና ከመሬት። እሺ ጠበኞቹን ላሳያችሁ። ነፋስና መሬት ጠበኛ ናቸው? ሰላም ናቸው? አታው ጸበኛ ናቸው አይደለም እንዴ? ነፋስ መሬትን ምን ያደርገዋል? ይጠርገዋል። መሬት ደግሞ ጭቃ ሆኖ ይመረግና ነፋሱ ምን ይለዋል? ይጋርደዋል፣ ያስቀረዋል። ስለዚህ ጠበኛ ናቸው። እና እንዴት ነው ጠበኞች በባህሪያችን ውስጥ መኖር የቻሉት? በእኛ ሰውነት ውስጥ አንድ የሚቃኝ አምላክ ስላለ ነው። የሚቃኝ አምላክ ተስማምተው የኑሮ ድምፅ እንዲያወጡ የሚቃኛቸው አምላክ አለ። ነፋሱ በመሬት ባህሪያችን፣ መሬቱ በእሳት ባህሪያችን እንዳይነሳ የሚቃኝ አምላክ አለ። ውሃ ባህሪ አለን። ውሃና እሳት ምኖች ናቸው? ጠበኞች ናቸው፣ ይዋደዳሉ። ስለዚህ ውሃው በእሳቱ ላይ ቢነሳ ይጠፋል። እሳቱ በውሃ ላይ ቢነሳ ምን ይሆናል? ደግሞ እንነዳለን ማለት ነው። ታዲያ እንዴት ነው በሰላም ውለን የምናድረው ሲባል አራቱን አንድ ቆዳ ውስጥ እኮ ነው። አንድ ቆዳ ውስጥ ጠበኞችን አስማምቶ የሚያኖር አምላክ አለ። አንድ ሰውነት ውስጥ ነው። ይሄ ማለት ምን ማለት እንደሆነ ልንገራችሁ። ለምሳሌ የውሃ ባህሪያችንን የእሳት ባህሪያችን ተጣልቶት ቢያስወግደው ምን እንደሚፈጠር ታውቃላችሁ? የምንበላው ቁጭልና አይበጠበጥም ማለት ነው። ያለ ውሃ የምግብ መፈጨት የለም፣ ወይም ደግሞ ይሽርሽርት የለም ማለት ነው። ከዚያ ደግሞ እንደተበጠበጠ የውሃ ባህሪያችን የእሳት ባህሪያችን ቢያስወግደው ኑሮ የእሳት ባህሪያችን ቢሆን አሁንም ምግባችን ውስጥ
የእሳት ባህሪያችን ባያቀልጠው ወደ ደምነት መለወጥ ባልተቻለ ነበረ። የመሬት ባህሪያችን የነፋስ ባህሪያችንን ቢያጠፋው ኑሮ ምን ይሆናል መሰላችሁ? የሚረባውን ምግብ ከማይረባው ምግብ መለየት ባልተቻለ ነበር። ያ ማለት ነው ምግባችን ተፈጭቶ በአፍ ወርዶ በጨጓራ ተፈጭቶ በወፍራም አንጀት ልሞ ከቀጭን አንጀት ሄዶ ከዚያ በኋላ ተጣርቶ በኦክሲጅን የበለጸገ ደም ሆኖ ወደ ደም አውታሮቻችን ተልኮ ይሄ ምን ያደርገው ምንድን ነው? ፍሬን ከገለባ የሚለየው ማን ነው? ነፋስ አይደል? አዎ ነፋሱ ነው። ያን የሚያደርገው ማን ነው? እግዚአብሔር ነው። የነፋስ ባህሪ ባይኖረን እግዚአብሔር ነፋስን ከሰውነታችን ቢያጠፋው የምንበላው ነገር ሁሉ ተለይቶ ደም መሆን አይችልም ማለት ነው። ሰው ደግሞ ደም ባይረጭለት ይቆማል፣ ይሞታል ማለት ነው። ነፋስ ብትጎለን እንሞታለን። ስለዚህ እግዚአብሔር ጠበኞች ራስ ማምቶ ሰው ቆሞ አቶ ገሌ ወይዘሮ ገሌ ሲባል ነው ይዋላል ማለት ነው። ነፋስ እሳት እና ውሃ ተስማምተው በመቆማቸው ማለት ነው። ክቡረ ክቡራን ልዑለ ልዑላን የምናከብረው ሰው ሁሉ የጠበኞች ጥርቅም ሆኖ የቆመ እሱ ግን ከወንድሙ ጋር መኖር ያቃተው ፍጡር ሰው እንደዚህ ተፈጣጥሞ የተፈጠረ ነው። ከዚያ በኋላ የሰውነታችንን ስምምነት ላሳያችሁ። ሰውነታችን እንዴት ተስማምቶ እንደተፈጠረ በእውነት ብዙ ሕዋሳት ሲሆኑ አንድ ሰው ነው ይላል ቅዱስ ጳውሎስ። ብዙ ሕዋሳት ስንሆን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ሲናገር ብዙ ሕዋሳት ስንሆን ሁሉ ደግሞ በስርዓት የተጋጠመ ነው። ደካማ የሚመስሉን ሕዋሳቶቻችን አስፈላጊዎቻችን ናቸው ይላል ቅዱስ ጳውሎስ። ደካማ የሚመስሉን ሕዋሳቶቻችን የሚያስፈልጉን ናቸው ይላል። ምን የሚመስሉን ያልኳችሁ? አቤት እስኪ አንድ ጥያቄ ልጠይቃችሁ። የቅንድብ ፀጉር ጥቅሙ ምንድን ነው? ሐኪምም ካለ መመለስ ይችላል እጁን አውጥቶ። ስፔሻሊስትም ይሁን ምንም ይሁን የቅንድብ ፀጉር ምንድን ነው የሚጠቅመው? ሁለተኛ ጥያቄ የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳል። እንደው ጀግና እለዋለሁ፣ ጭራዬን እሸልመዋለሁ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ እንደው የቅንድብ ፀጉር ለምንድን ነው የማያድገው? ፀጉር ይመገባል አይመገብም? ምን ነው የሚመገበው? ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ፣ ይሄኛው ያድጋል። ይሄ ለምንድን ነው የማያድገው? እኮ አይናችን እንዳይሸፍነው። ትክክል፣ አይናችን እንዳይሸፍነው። ግን እንዴት አለማደግ ቻለ ነው ጥያቄ። ኔቸር ነው የሚለው ሳይንስ። የሳይንስ መደበቂያው ኔቸር ነው። ኔቸሩ ለምን ሆነ ነው። ስለዚህ ሳይንስ ሃውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሃው እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ የለውም። ሰዎች ሲተኙ አይናቸውን ይጨፍናሉ። በጣም ጥሩ። አንዳንድ ሰዎች ግን ሲተኙ አይናቸውን የሚገልጡ አሉ። እኔ የአይን ስፔሻሊስት ጠይቄያለሁ። ለምን ብዬ ማለት ነው። መልሱ ኔቸር ነው። ዋይ ለዋይ ሳይንስ መልስ የለውም በእውነቱ ማለት ለምን የሚለውን የሚመልስ ማን ነው? ሃይማኖት ነው፣ እግዚአብሔር ነው የሚመልሰው። እና ለምንድን ነው ይሄ የማያድገው? ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቁሮ እንዳያጠፋ በዚህ የመጣውን ላብ እንዲገድብ የተፈጠረ ነው ቅንድብ። ሴቶች ቅንድባችሁን እንዲያትሉታላችሁ አሉ። ሰው ነው የነገረኝ፣ ሰው ነው የነገረኝ። ስለዚህ ብትተው አይሻልም? እውነቴን ነው ማለት ነው። እግዚአብሔር እንደዚህ ብሎ እንደዚህ አድርጎ አስቦ ቢፈጥራችሁ እናንተ ቅንድብ አያሳየኝ እንደው ምን ሆናችሁ ነው? እንደው ማምላክን ከልቤ ነው። እንደው ይሄ ነውር ነው። እውነቴን ነው። ተው። እግዚአብሔር የሰጣችሁን ነገር እየቀነሳችሁ እናንተን ደግሞ እግዚአብሔር ይቀንሳችኋል። ጥሩ አይደለም። እውነቴን ነው። አክብራችሁ የሰጣችሁን ተፈጥሮ የማያድግበት ምክንያት አይናችን እንዲየወረደ እንዳያጠፋው ነው። ቅዱስ ዮሐንስ አፈወርቅ ነው የተረጎመውን ያደለው የቤተክርስቲያን ሊቅ ነው። እንዴት እግዚአብሔር እንዴት አድርጎ እንዳዋቀረን አስደንቆ ነው የሚነገረው። እስኪ አንድ ትእዛዝ ላንሳችሁ። እስኪ ሁላችሁ አይናችሁን እዩት እንጂ እንዴ! አያችሁት? እሺ፣ አንድ ጥያቄ አይን ምን ያስተምረናል? ለምሳሌ በአይን በሉ ሌላውን እናያለን፣ አይንን ግን አናየውም። በእግዚአብሔር በሉ
ሁሉን እናውቃለን፣ እግዚአብሔርን ግን ጨርሰን ማወቅ አንችልም። ስለዚህ ዓይን የማን ምሳሌ ሆኖ የተፈጠረ ይመስላችኋል? የእግዚአብሔር ምሳሌ ነው ማለት ነው። የእግዚአብሔር ምሳሌ አድርጎ ነው እግዚአብሔር የፈጠረ። እንዲሁ ሕዋሳቶቻችን እንዴት ተስማምተው እንደሚኖሩ ቅዱስ ጳውሎስ እንዲህ ይላል፣ ዓይን ለምሳሌ ብትኮራ ይላል መኖር ትችላለች ወይ? ዓይን ለምሳሌ እያንዳንድህ እኮ ብትለው ነው ሕዋሳትን ነው። ጅብ ሲመጣ እኮ በቀደም ሮጠህ ያመለጥከው እኔ አይቼልህ ነው። አሁን እነግር አለን ትላላችሁ እንጂ እኔ ባየሁት ጅብ ነው የሮጣችሁት። የበላችሁት እንዳያንቃችሁ እኮ እኔ ነኝ ያየሁላችሁ ብትል፣ እስኪ ብቻሽን ወጥተሽ ተቀመጭና አንዱ አፍርጦ ሲጥልሽ ተመልከች ነው አይደለም? የምር እኮ ነው። ቅዱስ ጳውሎስ እኮ ነው የሚለው፣ መጽሐፍ ቅዱስ እኮ ነው። ማምላክን አይደለም። እስቲ ዓይን ብቻዋን ትቀመጥ፣ አፍርጦ ይጥላታል። ደግሞስ ሁሉም ዓይን ቢሆን ኑሮ በምን ልንሰማ ኑሯል? እግራችን ሁሉ ዓይን ቢሆን ኑሮ እንዴት እንደምንውል አስባችኋል? እንኳን ጫማ በቃ ልብሳችን ሁሉ እየወጋው ስናለቅስ ቀን ሙሉ መዋላችን ነው። እግዚአብሔር ግን እንዴት እንደፈጠረ ልብ በሉ። ዓይንን በቦታው እንዲሁም ማምላክ ቅዱስ ጳውሎስ ሁሉ በስርዓት ተጋጥሟል ይላል። ዓይንን እግር ላይ ቢገጥመው ኑሮ ብላችሁ እስኪ ያስቡ። አያችሁ እግዚአብሔር እንዴት አድርጎ እንዳጋጠመን። እና ማንም አያገባኝም፣ አንዱ ከታመመ ሌላው ይታመማል ይላል ቅዱስ ጳውሎስ ቁጥር 22 ላይ ሲደርስ። ለምሳሌ እኔ ጣቴን ድሮ ጥፍር መጥመጥ ይባላል በገጠር ሳይንቲፊክ ኔሙን አላውቀውም፣ ይቅር በሉ። ጥፍር መጥመጥ ነው የማውቀው። ምንድን ነው የሚባለው? ጥፍር የሚያወልቅ በሽታ አለ የሚጨቀ። አሁን እሷ ብትታመም ጭንቅላት ወይም አይምሮ ዓይን አያገባኝም፣ የታመመው ጥፍር ነው እዚያው እንደ ፍጥርጥራችሁ ነው የሚለኝ ሀገር ሰው ቢል። ለምሳሌ የእግር ጣት ነው የታመመች፣ እኔ ምን አገባኝ ቢል በጣም ግሩ። ጥፍር ይታመማል። ጥፍር ሲታመም ሜሴጅ ትራንስሚተርስ አሉ፣ ሴሎች አሉ፣ ወደ ጭንቅላት መልእክት የሚያደርሱ ማለት ነው። መልእክት ያመጣሉ። ከዛ ነርቭ ሰላም አስከባሪ ነው፣ ጣልቃ ይገባል። የዚያን ጊዜ ሰውየው ይንቀጠቀጣል፣ ሰውነቱ ይሞቃል፣ ጭንቅላቱ ይታመማል፣ እንቅልፍ አጥቶ ያድራል። እግር ጥፍር አንዷ ጥፍር በመታመሟ ራስ እንቅልፍ አጥቶ ያድራል። እንቅልፍ ስናጣ ደግሞ ሰው እንግዲህ የሳይንስ ሰዎች ስንት ነው ሰው 72 ሰዓት ባይተኛ ነው ያብዳል የሚል እንጃ። እንግዲህ እንዴት እንደሚሉ እውነቱ የሆነ እሸት ራሳቸው አረጋግጡ። ደግሞ ባይተኛ ራሱን ያመዋል። ስለዚህ የጥፍር መታመም ሁሉም መተባበር አለበት። ምን ይላል መሰላችሁ? አይምሮ የጥፍር የቁስል መድኃኒት የሚያውቅ የት ነው ያለ ብሎ ያስባል። ያስባል። ከዚያስ እግር ይሄዳል መድኃኒት ወዳለበት። አፍ ምን ያደርጋል? ጥፍሬን አሞኝ ብሎ ይነገራል። ከዚያ እጅ ምን ያደርጋል? መድኃኒት ይቀበላል። ጆሮ ምን ያደርጋል? የመድኃኒትን ኦርደር ይሰማል። ጠዋት 2 ዋጥ ማታ 2 ዋጥ የሚለው ይሰማል። አፍ ይውጣል፣ ጥርስ ይነክስና ያደቃል፣ ጉሮሮ ይውጣል፣ አንጀትም ሁሉ ነገር ተባብሮ በደም አማካኝነት ምናልባት ይሄ ግሉኮስ ካልሆነ በስተቀር ቀጥታ ደም ጋር ግንኙነት ያለው በደም አማካኝነት ተሰራጭቶ ሰውየው ደህና ይሆናል። እነ እግር ሁሉ እነ ጭንቅላት ሁሉ ሰላም የሚሆኑት ጥፍር ሰላም ስትሆን ነው። ጥፍር ሰላም ከሌላት ራስም ሰላም የለውም። አንድነት ማለት ይሄ ነው። ከቃሉ ጋር ናችሁ? የሌላው ህመም የኛ ህመም እንደሆነ ሲሰማን ማለት ነው። በዚህ አሁን ያለንበት የ21ኛው ክፍለ ዘመን መርህ ምንድነው? ከፍተኛ ራስ ወዳድነት ነው ያለበት። ከፍተኛ ነው። የምትፈልገውን ነገር አድርግ፣ የምትፈልገውን ነገር ማንም ለፍላጎት እንቅፋት አይሆንብህ። በራስህ ተማመን፣ ራስህን ብቻ ስማ። ቤተሰብ ላንተ ምንም አይደለም። ስለማንም ግድ አይኖርህ። እንዴ ይሄ ምንድን ነው የሚባለው? 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው የሚባለው እኮ አይደለም? እንዴ ሳይኮሎጂስቶችም እንኳን ይላሉ 100% ኮንፊደንስ ራሱ ይጥላል። ስለዚህ ምን ማድረግ ይገባል? አንድ ሰው ስለሌላው ማሰብ። ክርስቲያን ለራሱ የሚኖር አይደለም። በትዳርም ስትኖሩ በጣም የሚያጣላችሁ ነገር ማን ይመስላችኋል? የሌላውን ህመም ትኩረት አለመስጠት ነው። የራስን ፍላጎት ብቻ
እንዲህ ይባላል እኮ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝም ይባላል። በጫማ ሲሄድ ጓደኛው ሸው ጋር አስቡ አንተ ቶሎ ና እያለ የሚሮጥ በቃሪያ የሚበላው ሰውዬም ሲያቃጥለው ያለ ማብረድ መጉረስ ነው። እንጀራ ያልቃል አይልም። እነሱ ጦም ይውላሉ አይልም። ለማብረድ ዝም ብሎ መጠቅለል ነው ማለት ነው። እና ምንድነው የሌላውን ህመም ማሰብ፣ የሌላውን ህመም፣ የሌላውን ንዴቱን፣ ውሎውን፣ ብሶቱን፣ ደስታውን፣ ንክክሩን ሁሉ ቦታ መስጠት ያስፈልጋል። የራስን ጩኸት ብቻ እንደ ገደል ማሚቶ መስማት አንድነትን ያዛባል። ህዋሳትን አለመናቅ። ጩኸት አይናቅ፣ ህዋስም አይናቅ፣ አካልም አይናቅ። ለምሳሌ እንገራችሁ ቅዱስ ጳውሎስ ምን ይላል? የምናፍርባቸው ህዋሳቶቻችን ክብሮቻችን ናቸው ይላል። ትሰማላችሁ? የምናፍርባቸው ህዋሳቶቻችን ክብሮቻችን ናቸው። ገብቷችኋል? ነገሩኝ እንጂ ምን የምንልባቸው አካሎቻችን የምናፍርባቸው ግምኖቻችን ናቸው አለ፣ ክብሮቻችን ናቸው አለ። ይበልጥ ለምናፍርበት አካል ይበልጥ ልብስ እናለብሰዋለን፣ ይበልጥ እናከብረዋለን። ያ ማለት ምን ማለት ነው? የምንንቀው ሰው ክብር ይሆነናል ማለት ነው። የምንንቀው ሰው ተነስቶ ክብር ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመቁጠር ይታወቅ ነበር። ማንም ያልሰማውን ድምፅ እሱ ብቻ ይሰማ ነበር። 5000 ሰው እየተጋፋ አንድ ሰው ጨርቁን ሲነካው ይሰማ ነበር። ለሰው ትኩረት ነበረው ጌታ። የሰው ጉዳይ ይገደው ነበረ። በሰንበት ሰው ፈውሶ ኧረ በሰንበት ሰው አትፈውስ ሲሉት ምንድን ነበር ያላቸው? ከእናንተ መካከል በጉ ገደል ቢገባበት የማያወጣው ማን ነው? እንደዚያ ከሆነ ከበግማ ሰው አይበልጥም አላቸው። ከበግ ሰው ይበልጣል አላቸው። ትኩረት መስጠት ያለብን ስለዚህ ነው። እግዚአብሔር ሰዎች አሁን እናንተ በዚህ ሀገር ሁናችሁ ሁሉ የተቀመጣችሁት ዘረኝነት በጣም መጥፋት አለበት። እውነቴን ነው የምነግራችሁ። የእናንተ ዘር ያልሆነው ሲሞት ደስ የሚላችሁ የእናንተ ዘር የሆነው እኔ እነማንም ሆነው አሁን እነማን እንደሆነ አለችው አላውቅም። እኔ እነማንም ሆነው መነኩሴ እግር ነው እንጂ አገር የለውም። እኔ ዘርም የለኝ እግዚአብሔር በሚያውቀው። ስለዚህ ሌላው ሲሞት እምትጨፍሩ ደስ ይላችሁ። ሰሎሞን ምን አለ? በጠላትህ ሞት ደስ አይበልህ ቀን የሚያመጣውን አታውቅምና ብሏል። ቀን የሚያመጣውን አታውቅም። አንተን የሚያስለቅስ ነገር ደግሞ ነገ ይመጣል። ስለዚህ ጠላቶቻችን እንኳን ቢሞቱ ሲሞቱ ደስ ሊለን አይገባም። አባ ጊዮርጊስ ዘጋስጫ ንጉሥ ዳዊት ቀዳማዊ ዳዊት አሳስሮት ነበረ። በነገረ ሰሪ አማካይነት ቢቱ የሚባል መናፍቅ ነበረ። ከፖለቲካ እየተጠጋ ይበጠበጥ ነበር ቤተክርስቲያን። በክርክር ሲያቅተው ከፖለቲካ እየተጠጋ ቤተክርስቲያን መከራ የሚያበላ ሰው ነበር። ቢቱ ይባላል። እንደውም አባ ጊዮርጊስ የተናገረው በበከመ ይትካህል ነጊረ እበየ ሂሩታ ለማርያም ከማው ይትካህል ነጊረ እበየ እከዩ ለቢቱ ይላል። የማርያምን ደግነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንደዚህ ያለ ሰው ነበረ እና አሳስሮት አባ ጊዮርጊስ እንደታሰረ ንጉሥ ዳዊት ሞተ። ያ ጠላትህ እኮ ያሳሰረ ንጉሥ ሞተ አሉት። ኧረ ባል ሞተ አለ። እንዴት ሲሉት እመቤታችን ይወዳት ነበር፣ እኔን ባይወደኝ እመቤታችን ይወድ ነበር፣ ባል ሞተ አለ። እንደው በየቀኑ በልባችሁ የገደላችሁት በጣም ብዙ ሰው የለም? እገሌን እንደው ቢደፋው ያላችሁት ማለት እንደው እገሌን ክሽትር ቢያደርገው ሀገር ሰላም ይሆን ነበር። እዚህ ሁሉ እግዚአብሔር እንደው አንድ ሰው ቢያነሳ አላላችሁ? አላላችሁ እንዴ? ወይ መድኃኒዓለም ታው እንጂ አይ ልንገራችሁ፣ እግዚአብሔር ማንንም ሰው አይግደል። አሜን በሉ እንጂ ብቻ ለእኛ ምን ስጠን ነው የሚባለው? ሰላም ይስጠን። ማንም እንዲሞት አንጸልይ፣ ሰላም ግን እንዲሰጠን እንለምናለን። እና በልብ ራሱ መግደል ክፋት ነው። እውነቴን ነው የምነግራችሁ። የተባሸቅንበት ሰው እንዲሞት ስንጸልይ እንዲስንል በልባችን ስንጠላ ይህ በጣም አደገኛ ነገር ነው። ህብረታዊ እንዲሁ ክርስቲያን ነን ብለን ለመናገር እናፍራለን። አሁን እንደፍራለን። እኛ እንዲሁ ክርስቲያን ነን ለማለት እኛም ብታዩት እዚህ
ቆይ እመጣበታለሁ እንትን እያለ ቋንቋችን ከሃይማኖታችን እየበለጠ አሁን እኛ እንደው ክርስቲያን ነን ብለን ልንናገር በጣም በእግዚአብሔር የሚያሳፍር ስራ ነው። ቀላል ነገር ይመስላችኋል? ልንገራችሁ። እኛ አሁን አንድ መነኩሴ በዝሙት ወድቆ ብናገኝ እግዚኦ እንላለን አይደል? አዎ ያስብላል። ግን ዘረኝነት ከዚያ በላይ እግዚኦ እንደሚያስብላት ታውቁ? በጣም የሚጠላ ኃጢአት እኮ ነው። እኛ ግን ንቀነዋል። እውነቴን ነው የምነግራችሁ። ዘረኛ ሰው ክርስቶስን የሚከፍል ሰው ነው። ክርስቶስን ከፍሎ የሚሰቅል ሰው ማለት ነው። በዕለተ ዓርብ ከሰቀሉት በላይ የሚሆን እንዲያውም እንገራችሁ፣ አይሁድ የሰቀሉት አንዱን ክርስቶስን ነው። ዘረኛ ሰው ግን የክርስቶስን እጁን ሮም ግራግሩን ኢየሩሳሌም የሚሰቅል ሰው ማለት ነው። ክርስቶስን አካሉን የሚከፋፍል ሰው ማለት ነው። ዘረኛ ሰው ማለት ነው። እንደዚያ ብለን ደግሞ ክርስቲያን ቅዱስ ጳውሎስ ልብ በሉ እግዚአብሔር አይዘበትበትም ብሏል። እግዚአብሔር አይዘበትም። የኛ ቄስ፣ የኛ አባት፣ የኛ አካባቢ መነኩሴ፣ የኛ አካባቢ ጳጳስ፣ የኛ ምንትን የኛ እንዲው ክርስትናው እንዲው ፈሰሰ እኮ። እውነቴን እኮ ነው የምነግራችሁ። በጣም ነውር ነው እንዲህ ያለ ነገር። አሁን ይሄን ልመጣበት ነው እና በስርዓት መጋጠም፣ በስርዓት መኖር። እስኪ ልንገራችሁ። አሁን ልብ ትሰማላችሁ አይደለም? ልብ ያለ የት ነው? እዚህ ነው። ልብ መርጨት ባታቆም ጭንቅላት ማሰብ ይችላል? ንገሩ እንጂ አይችልም ፈጽሞ። ሰው ማሰብ የሚችለው ደም ከዚህ ሲላክለት። አንድ የለመድናት ተራት አለች አይደል? ስጋ ቁጥር ቢሉት እስቲ ጣፊያ ትጉደልና ስትውሉ ታዩታላችሁ። የሰውነታችን የጨው መጠን እኮ የምትቆጣጠረው ጣፊያ ናት። ጣፊያ ከወጣች ጸጥ እንደምንል ማወቅ አለባችሁ። እንደ ጣፊያ የምንንቀው ሰው አለ። አይ ይሄ ደግሞ መጣ እንደው እቺ ደግሞ እንደው በቃ ጀመራት የምንላቸው ሰዎች እውነቴን ነው የምነግራችሁ። እንደ ጣፊያ ተንቀው ግን ክብር የሚሆኑ ናቸው። እውነቴን ልንገራችሁ። የምናፍርበት አካላችን ክብራችን ነው። አሁን እዚህ ሀገር የምትኖሩ ወንድሞቻችን እህቶቻችንም ልጆቻቸው አንዳንዶቹ በጤና ችግር ቶሎ አፋቸውን የማይፈቱ እንደዚህ አይነት ልጆች አሉ። በእነሱ ማፈር የለባችሁ። ክርስቶስን መስለው የተፈጠሩ ናቸው። እግዚአብሔርን የሚመስል መልክ ታውቃላችሁ። እንዲህ እንዳሉ ቢሞቱ ገነት ይገባሉ። በዚያ ጊዜ ዲዳ የለ፣ ደንቆሮ የለ። ሁሉም ሰው እንደ አዳም ሆኖ ነው የሚነሳው። ደስተኞች መሆን አለባችሁ። የምናፍርበት ልጅ የለንም። እስከ ተጠመቀ ድረስ ይሄ ምራቁ እንኳን እየተዝረገረገ ቢሞት ክርስቶስን የሚመስል ልጅ ስለወለዳችሁ ደስተኛ መሆን ያለባችሁ። መጨረሻ ላይ በቀኙ ይቆማል። እንዲያውም አጥፍቶ አይፈረድበት፣ በድሎ በግራ ይቆማል ተብሎ አይሰጋም። በቅንነት የሚያርፉ ናቸው እነዚህ። እግዚአብሔር ቀን አለው ይፈውሳል። እንዲያ እንዳሉ እንኳን ቢኖሩ ማፈር አይገባም። ደስ ነው ሊላችሁ የሚገባው። እውነቴን ነው የምነግራችሁ። እንኳን እንደዚህ የተወለደ ልጅ ይቅርና በሆድ ውስጥ ያለ ጽንስ 40 ቀን ጽንስ ካለፈው በኋላ የወረደ ጽንስ እንኳን ቢሆን ኋላ አዳምን አክሎ እንደሚነሳ ታውቃላችሁ። ሔዋንን አክሎ ነው የሚነሳ። ያ ልጅ ይጸድቃል። እናቱ ናት የሚፈረድበት። 40 ቀን የሆነው ጽንስ ቢወርድ ያ ልጅ ሲነሳ አዳምን አክሎ ይነሳል። ሴቷም ሔዋንን አክላ የምትነሳ በቀኝ ይቆማል ያ ልጅ ማለት ነው። እና የእግዚአብሔር ሰዎች በዚያውም ደግሞ ጽንስ አታስወርዱ። የፈለገ ባሎቻችሁ ጋር ብትጣሉ ምን እንደው ፍቅረኛም በሉት። ሲጀመር ፍቅረኛ የሚባል ጋብቻ የለም። እንደው የጀመራችሁ ካላችሁ ነው። የጸነሳችሁን ካለ አታስወርዱ። ልጅ ጥሩ ነው። ክርስቶስን የሚመስል ፍጡር ነው። በምንም ነገር አትፈሩ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የምናፍርበት አካላችን ምናችን ነው? በሉ ነገሩኝ እንጂ። አዎ ክብራችን። አዎ ይቅር በሉ። አንድ ሰው አሁን የሚጸዳዳበት አካሉ ችግር ቢገጥመው እንዴት እንደሚሆን አስባችሁት? ይኸው የምናፍርበት አካል ምናችን ነው አለ። እንደዚህ አድርገን እንቆጣጣ መስለን የወጣ ነው እኮ እግዚአብሔር የዚያን ቁልፍ ስለያዘልን። ተክለ ሃይማኖትን ከልቤ እኮ ነው ማለት ነው። አሁን እናንተ የሚያጸይፍ ነገር ተናግሬ ይመስላችኋል? አልተናገርኩም።
እግዚአብሔር እንደዚያ ስላደረገልን ነው። ወይ አቶ ገሌ አቤት መልኩ፣ ወይዘሮ ገሊት መልኳ እንደዚህ የሚባለው እኮ እግዚአብሔር ማህተም ዞልን ነው። አያችሁ፣ እግዚአብሔር ግን እንዴት አድርጎ በጣም መናኛ እኮ ነን። እግዚአብሔር ባያከብረን ኖሮ ግን እግዚአብሔር አሁን እግዚአብሔር ሆይ ሽንት ቤት እንድጸዳዳ ስለፈቀድክልኝ አመሰግናለሁ ብላችሁ ያውቃላችሁ? ትዝ ብላችሁ ያውቃል? አንድ ቀን እኮ ቢዘጋን እኮ እንደ ድመት ነው እንዲህ የምንለው። እውነቴን ነው። ይሄ የተበላ ፓስታ፣ ድንች እንዴ አንፈርጥ ነገር ወደ ላይ ብንወጣ ወደ ታች ብንወርድ፣ አይ እኔ ላስቃችሁ አይደለም፣ የእውነቴን ነው። እግዚአብሔርንም እንድታመሰግኑት ነው፣ እንድታመሰግኑት። ብቻዬን ነኝ፣ ሰው የለኝ፣ እንዴ የለኝ እምልም ብዙ ስለሆነ ማለት እግዚአብሔር እንዲህ አድርጎ አበጥሮ ጥንቅቅ አድርጎ ነው የፈጠረ፣ ልቅም አድርጎ ነውር የሌለን አድርጎ እና አካሎች ይኸው ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? ሁሉ በስርዓት ተጋጥሟል። እስኪ በሞት ይበሉ ይሄ ምን ማለት እንደሆነ ታውቃላችሁ? ለምሳሌ አሁንም እንደው ምን የሰውዬ የምንነካው ዛሬ እንደው አይ ይብላችሁ። እሺ ለምሳሌ የመጸዳጃ አካል ግንባር ላይ ቢሆን ኑሮ ሁሉ በስርዓት ተጋጥሟል በሉ በስርዓት ተጋጥሟል ማለት ሁሉም ያማረበት የት ላይ ስለሆነ ነው? ቦታው ላይ ማለት ሁሉ ቦታው ላይ። ከቃሉ ጋር ናችሁ? አንድነት ማለት ይሄ ነው። የማይረባ ያልነው ነገር እንኳን ከብረን እንድንቆም ያደርገናል እላችሁ ፈልጌ እሱ ነው ልነግራችሁ የምፈልገው። ላይ ነው እኛ የምናየው ከላይ ነው እንጂ የቆምንባቸውን ጠጠሮች አናየው። አሸዋ ላይ የተገነባ ነው ትልቅ ህንፃ፣ ግን በደቃቃ አሸዋ የተገነባ ነው፣ የቆመ ነው መሰረቱ። የቆምንባቸው ትንንሽ ነገሮችን አናስታውሳቸው። እግዚአብሔር ከባዶነት ያነሳንንም አናስታውስም። ይሄን ነው ልነግራችሁ ይፈልግ። እስቲ አንድ መሆንን ስጠን በሉ። አቤት የአንዱ ጤና የሚሆን በሉ። ለሌላው ሰላም ነው። የምናፍርበት አካል ክብራችን ነው። ደካማ የሚመስሉን እጅግ የሚያስፈልጉን ናቸው። አሁን ይህን ነው የምነግራችሁ ማለት ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምሳሌ ብፁዕ አባታችን አሉ አይደለም? ሊቀ ጳጳስ ናቸው። ግን እቺ ልጅ ታስፈልጋቸዋለች። ይሄ ሕፃን ልጅ ያስፈልጋቸዋል። አንዲት ምስኪን ድሃ ታስፈልጋቸዋል። ይሄ አስፈልጋችሁ እኮ እናንተ አይደል? አስፈልጋችሁ ማለት ያለ እናንተ ምንም ፈቅ አላል። አቤት እኮ አሁን መምህር ልሰገድ አድርገው የመረቋችሁ እንዴት ይሁን? ያለ እናንተ ወይ ፍንክች አንድ እርምጃ ራሱ ምንም አስፈላጊ ናችሁ። አያችሁ፣ አስፈላጊነታችሁ ታየ ማለት ነው። አሁን ምን ማለት ነው ያለብን? ህብረት ያስፈልገናል እምላችሁ። ለዚህ ነው ቤተ ክህነት ከልጆቹ ጋር ህብረት ሊኖረው ይገባል። ምዕመናንም ከአባቶቻቸው ጋር ህብረት ሊኖረው ይገባል። ማንም ራስ ብቻውን የትም አይደርስም፣ እግርም ብቻውን አይቆምም። እናንተም ቢሆን ብትመጻደቁ እግር እኔ እኮ ነኝ ጀግናው ቢል እናንተ እግር ብትሆን እኔ እኮ ነኝ የሩጫ ማመልጥላችሁ ቢል ማን አዞህ ነው አይደለም? እግር ነው የሚመራ ራስ ነው። እስኪ ንገሩኝ እንጂ ጫማ ነው የሚሸከም እግር? ጫማ እግር ማን ነው የሚያነሳ? እግር ነው። ስለዚህ እግር ነው ተሸካሚ፣ ጫማ ነው እግር ነው ማለት ነው። ጫማን ማን ይሸከመዋል? እግርን ማን ይመራዋል? ራስ ይመራዋል። እግርን ብቻውን የለም፣ ራስን ብቻውን አይጠቅምም። የምንረባው አንድ ላይ ስንሆን ነው። ከቃሉ ጋር ናችሁ? አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ መከር አለባት። መከር ያልተሸከፈ መከር። ለምሳሌ አውሮፓ ወይም አሜሪካ ያለውን ሕዝብ በምን አይነት ሁኔታ ነው ያለ ብላችሁ ብትጠይቁኝ እንደ አውሮፓ ተናገር ቢባል በእኔ ቅኝት ማለት ነው አንዳንዱ ካቶሊክና ኦርቶዶክስ አንድ ነው መስሎት ከካቶሊክ ቤተክርስቲያን የሚሄድ ነው። አንዳንዱ ኦርቶዶክስ ስለተባለ በስም ትክክል መስሎት ከምስራቅ ኦርቶዶክስ፣ ከግሪክ ኦርቶዶክስ፣ ከራሻ ኦርቶዶክስ ቸርች የሚሄድ ነው። አንዳንዱ ጴንጤ የሆነ ነው። አንዳንዱ ደግሞ ዘሩን አምላክ አድርጎ የተቀመጠ ነው።
አንዳንዱ ደግሞ በሱስ ተጠምዶ መከራውን አይቶ ቤት ጨልሞበት የተቀመጠ ነው። አንዳንዱ እምነት የለሽ የሆነ ነው። ይሄ ነው ማለት። እቤት ውስጥ ያለ ነው ደግሞ ይቅር በሉኝ ስርዓት የሌለን ብዙ የጎደለን። እንዲህ ለመሆን ምን ያስፈልገናል ስትሉኝ አንድ መሆን አለብን። እስኪ አንድ መሆን በሉ። በሞት ይሄ ሰው ራሱ አንድ ከሆነ የቤተ ክርስቲያን ትንሣኤ ይኖራል። እንዴት አንድ እንደምንሆን ልንገራችሁ። ትንሽ ከቃሉ ጋር ናችሁ። ለምንድን ነው አንድ እንደምንሆነው? እግዚአብሔር አንድ ስለሆነ በሉ። እሺ ለምን አንድ እንሆናለን? ሁለተኛ ለምን አንድ እንሆናለን? እውነት አንድ ስለሆነ በሉ። እሺ ስንት አምላክ አለን? በጣም ግሩ። ስንት ቤተ ክርስቲያን አለን? በስንት ቤተ ክርስቲያን እናምናለን ነው የምትሉት? በጣም ጥሩ። ስንት ጥምቀት አለን? ስንት ቁርባን አለን? ስንት ሊቀ ካህናት አለን? ማን ነው? ጌታችን ኢየሱስ ክርስቶስ። ስንት መምህር አለን? አንድ መምህር ነው ያለን እኮ አይደል? ማን ነው እሱ? ጌታችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ኢትረስዩ መምህራነ በዲበ ምድር እስመ አሐዱ ውእቱ መምህርክሙ ዘበሰማያት። ምድራዊ መምህር አታብጁ፣ በሰማይ ያለ መምህራችሁ አንድ ነውና። ስንት አባት አለን? አባቶቻችን ሆይ በጣም ብዙ የሆናችሁ ነው የምንል። አባታችን ሆይ በሰማይ የምትኖር ነው ምንድን ነው? ስትጸልዩ አባቶቻችን ሆይ ነው አባታችን ሆይ ነው የምትኖር? በየት የምትኖረው? ስለዚህ ስንት ለምን አንድ እንሆናለን? አንድ አምላክ ስላለን በሉ። ለምን አንድ እንሆናለን? አንድ አባት ስላለን በሉ። ለምን አንድ እንሆናለን? አንድ መምህር ስላለን በሉ። ለምን አንድ እንሆናለን? አንድ ሊቀ ካህናት ስላለን በሉ። አዎ ዘከመዝኬ ሊቀ ካህናት ይደልወነ ዘርሁቅ እምኃጢአት ወልዑል እምሰማያት ጻድቅ ወየዋህ። ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 7 ከቁጥር 25 ጀምሮ እንዲህ ያለ ሊቀ ካህናት ይገባናል፣ ከኃጢአት የራቀ ከሰማያት በላይ ያለ በግርማው የተቀመጠ የገዛ ደሙን ይዞ አንድ ጊዜ የሰው እጅ ወዳልሰራት ድንኳን የገባ እንደ ቀድሞዎቹ ሊቃነ ካህናት ዕለት ዕለት መስዋዕት ማቅረብ የማያስፈልገው በገዛ ደሙ ጽኑ ፈውስን የሰጠ እንዲህ ያለ ሊቀ ካህናት ይገባናል አለ። ስለዚህ አሁን ቅዳሴ ስንገባ ምን አለን? ኢየሱስ ክርስቶስ ሊቀ ካህናትን በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርከሎሙ ከማሁ ሰመር ለነ ነው የሚለው ተራዳዩ ካህን። ሊቀ ካህናት ኢየሱስ ክርስቶስ ሆይ ዮሴፍና ኒቆዲሞስ ሲገንዙ ደስ ብሎ እንደተቀበልካቸው ቅዳሴያችን ተቀበለልን። መጨረሻ ላይ ብፁዕ አባታችን ኑዛዜ ሲሰጡን ምን ብለው ነው ኑዛዜ የሚሰጡን? ይፍታህ ይህድግ ያንጽሕ ወይቀድስ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት። ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበላችሁ ነው የሚሉት። ፓትርያርኩም ቢሆን ስሬት ቢሰጡ በማን ሊቀ ካህናትነት ነው? በክርስቶስ ሊቀ ካህናትነት ነው። ንጉሳችን ስንት ነው? ንገሩኝ እንጂ ትምህርት አለን። ስንት ትምህርት አለን? አቤት ስንት ቁርባን አለን? አንድ ቁርባን። ስለዚህ ቅዱስ ጳውሎስ ናለ እንዘ ብዙኃን ነይነ እስመ አሐዱ አካል ነይነ እስመ እምአሐዱ ኅብስት ንነስእ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ በጣም ብዙ ብንሆንም ሁላችን አንድ ነን፣ ስለምን አንዱን ኅብስት እንካፈላለንና ይላል። የሃይማኖት ነው የክርስቶስ ሥጋና ደም። ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ ነው። ራስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርእሳ ለቤተ ክርስቲያን ይላል። እሱ የቤተ ክርስቲያን ራስ ነው ይላል። የቤተ ክርስቲያን ራስ ነው። ምን ማለት ይመስላችኋል? የቤተ ክርስቲያን ራስ ነው ማለት እንተ ይእቲ ሥጋሁ እሷም አካሉ ናት ይላል። ራስ ነው ማለት ነው። ከራስ ወዲያ ቁመት የለም። ከክርስቶስ በላይ አምላክ የለም። ወለትለ ለፍጹም መላክነ የእምነታችን ራስ ክርስቶስን እያየን እንሩጥ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ ሲናገር። ራስ የመጨረሻ ነው። ራስ አስተጋባኢ ነው። እስኪ አስተጋባኢ በሉ። ምን ማለት ነው? አስተጋባኢ ማለት አንድ አድራጊ ማለት ነው። አሁን አንድ ሰው እጁን ብትቆርጡት አይሞትም፣ እግሩን ብትቆርጡት አይሞትም፣ አፍንጫውን ብትቆርጡት አይሞትም፣ ጆሮውን ብትቆርጡት አይሞትም፣ አይኑን ብታወጡት አይሞትም፣ ጥርሱን ብታወረግፉት አይሞትም፣ አንገቱን ብትቆርጡት ይሞታል። ራሱ ነው ጉዳዩ። ራስ ከሌለ ህይወት የለም። ክርስቶስን አልባም ቤተክርስቲያን አንድ አትሆንም።
የቤተ ክርስቲያን አንድነቷ ክርስቶስ ነው። ስለዚህ ቤተ ክርስቲያን ወደ አንድነት የምትመጣው ለምንድን ነው ሲባል ጌታችን ኢየሱስ ክርስቶስን ማዕከል አድርጋ ስታስብ ነው ማለት ነው። እውነት ነው። አምላኳም እሱ ነው፣ ሊቀ ካህናቷም እሱ ነው፣ መስዋዕቷም እሱ ነው፣ ንጉሷም እሱ ነው። ፈቃዱን ግን ማሰብ አለብን። እንደ ክርስቶስ ፈቃድ መኖር ማለት ነው። ወኩሉ ይሄን ለተካዘረሱ ሁሉ የየራሱን ያስባል ብሏል ቅዱስ ጳውሎስ። እንደዚያ ሳይሆን እንደ ክርስቶስ ማሰብ ስንጀምር እስኪ አንድ ጥያቄ ልጠይቃችሁ። ቤተ ክርስቲያን የቆመችው የት ላይ ነው? መልሱ እስኪ። ቤተ ክርስቲያን የቆመችው የት ላይ ነው ብትባል ምን ትመልሳላችሁ? የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ያለ ቃል እንገራችሁ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። እዚህ ላይ ነው የቆመችው። ቅዱስ ጴጥሮስን ጠየቀውና ማን ትሉኛላችሁ ሲላቸው ሐዋርያትን ቅዱስ ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ አለው። የማን ልጅ ነህ? የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን እሰራታለሁ አለ። አለት ያለው ይሄንን የጴጥሮስን ቃል ነው። ቤተክርስቲያን የቆመችው የት ላይ ነው ብትባሉ የሕያው እግዚአብሔር ልጅ ክርስቶስ የሚል ላይ ነው የቆመችው። ክርስቶስ ማለት መሲህ ማለት ነው። ስጋ ብቻ ክርስቶስ አይባልም፣ መለኮት ብቻ ክርስቶስ አይባልም። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢ ለትስብእት ዘእንበለ ቃል ይላል ቅዱስ ቄርሎስ። ቃልን ያለ ስጋ፣ ስጋን ያለ ቃል ክርስቶስ አልለውም ይላል። ክርስቶስ ማለት የተዋሃደ ማለት ነው። በተዋህዶ የተገለጠ ስግው ቃል መሲህ ንጉሥ ማለት ነው። የሕያው እግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ የሚለው አብን ያመጣል። አብ ልብ ያለ እስትንፋስ ስለሚኖር መንፈስ ቅዱስን ስለማይኖር መንፈስ ቅዱስን ያመጣል። ወልድ ደግሞ መሲህ ክርስቶስ ተብሎ ተጠርቷል። ስለዚህ ቤተ ክርስቲያን የቆመችው የት ላይ ነው ብትባሉ ክርስቶስ ላይ ነው የቆመችው። በክርስቶስ ደም፣ በክርስቶስ እምነት፣ በክርስቶስ ጥምቀት፣ በክርስቶስ ስጋ፣ በክርስቶስ ሕግ፣ በክርስቶስ ሕይወት ቤተክርስቲያን ቆማለች። ሁላችንም ወደዚያ መምጣት አለብን። የእምነታችን ራስ ጌታችን ኢየሱስ ክርስቶስ ነው። የእግዚአብሔር ቤተሰቦች አንድ የሚያደርገን እሱ ነው። ራስ አስተጋባኢ ነቢያትን፣ ሐዋርያትን፣ ሰማዕታትን፣ ጻድቃንን፣ መላእክትን፣ የሞቱትን፣ ያሉትን፣ የተሰወሩትን፣ የተገለጡትን አንድ የሚያደርጋቸው ራስ ክርስቶስ ነው። ራስ ሕይወት ነው። የቤተ ክርስቲያን ሕይወቷም ጌታችን ኢየሱስ ክርስቶስ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንድ የምንሆነው በጌታችን በኢየሱስ ክርስቶስ ነው። በምንድን ነው የምንኖረው ሲባል በጥምቀት አንድ ነው። ልብሳችን አንድ ነው። ኩልክሙ ለተጠመቅሙ የተጠመቃችሁ ሁላችሁ ክርስቶስ ለበስክሙ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። ልብሳችን አንድ ነው። ቁርባናችን አንድ ነው። ራሳችን አንድ ነው። ርስታችንም አንድ ነው፣ መንግስተ ሰማያት። ስማችንም አንድ ነው፣ ክርስቲያን ይባላል። ሀገራችንም አንድ ነው፣ ሰማይ ነው። ምግባችንም አንድ ነው፣ ስጋው ደሙ ይባላል። እናታችንም አንድ ናት፣ ቤተክርስቲያን ቅድስት ድንግል ማርያም ናት። አባታችንም አንድ ነው፣ እግዚአብሔር ነው። ይሄንን ነው ማሰብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ርዕሳችን ምንድን ነው? አንድ መሆንን ስጠን። እስኪ በሉ ምን አላችሁኝ? እሺ አንድ እንድንሆን ምን ማድረግ አለብን? በምንድን ነው አንድ ምን? አንደኛ በክርስቶስ በማመን። ይሄን አምናችኋል አይደል? አዎ አምናችኋል እንዴ? አዎ እውነቴን ነው፣ እየቀለድኩ አይደለም። በክርስቶስ ስም በመጠመቅ ተጠምቃችኋል አይደል? በጣም ግሩ። አሁን ስጋው ደግሞ የማትቀበሉ ሲጃችሁን አውጡ። አውጡ፣ አትዋሹ። ምንም መቼም አትዋሹ። አዎ በደንብ አውጡት። እውነቴን ነው፣ አውጡ። ለእግዚአብሔር ነው የምታወጡ፣ ለእኔ አይደለም። አውጡ። በጣም ግሩ። እሺ አውርዱት። የእግዚአብሔር ቤተሰቦች አልፈርድባችሁም፣ እውነቴን ነው ማለት ነው። እንዲያበቃችሁ ነው እንጂ የምጸልየው ከቻልኩ እየፈረድኩባችሁ አይደለም። ግን አንድ ሀሳብ ልንገራችሁ። በዚህ ሀበነ ንህበር በዚያ ከመንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ አንድ የምንሆነው አለ ሁላችን ብዙ ስንሆን አንድ ነን አለ። ለምን ሲባል አንድ እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመለያየት
አውድማ የሆነችው ለምንድን ነው? ልጆቿ በቁርባን አንድ እየሆንን አይደለም ነው። የቆረበና ያልቆረበ ሆነን እንፋጃለን። እና የእግዚአብሔር ቤተሰቦች እኔ እውነቴን ልንገራችሁ፣ እባካችሁ ሥጋው ደሙ ተቀበሉ። አንድ የሚያደርገን የመድኃኔዓለም ደም ነው። አንድ ካልሆን ደግሞ እንጠፋለን። እኔ እውነቴን ነው የምነግራችሁ፣ እንጠፋለን። ኢትዮጵያ ቅድስት ሀገር በፉከራ ቅድስት አትሆንም። የምትሆነው በስራችን ነው። ይኸው እኮ ፈረስ እያያችሁታል። እዚህ ቅርባ ቱርክ ሄዱና እዚህ አጋያ ሶፊያ ቅድስት ሶፊያ ቤተክርስቲያን ቱርክ ኢስታንቡል የቅዱስ ዮሐንስ አፈወርቅ መንበረ ጵጵስና ዛሬ መስጊድ ነው። ነገ አክሱምም ላሊበላም ይቀጥላል፣ ገዳማቱን ይቀጥላሉ። እዚህም እንደዛው ይሆናል። አንድ ካልሆን ማለት እየተበላላን የምትቀጥል ቤተክርስቲያን የለችም። አንድ እንድንሆን ደግሞ ሥጋው ደሙ ተቀበሉ። ኃጢአተኛ ነኝ፣ ሱስ አለብኝ እንደዚህ ልትሉ ይችላላችሁ። ግን አንድ ነገር ልንገራችሁ፣ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። እስቲ የሕይወት ውሃ በሉ። ውሃ የሚያስፈልገው ላደፈ ሰው ነው ለታጠበ ሰው ነው? ታዲያ እድፍ አለብኝ ካላችሁ ክርስቶስ የሚያስፈልጋችሁ ለእናንተ መቁረብ አለባችሁ። ጌታችን ኢየሱስ ክርስቶስ መድኃኒት ነው። እስኪ መድኃኒት ነው በሉ። ሕዝቡን ወገኖቹን ከኃጢአት ያድናልና ምን በላቸው? ስሙን ኢየሱስ በለው። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ኢየሱስ ማለት መድኃኒት ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ታዲያ የኃጢአት ህመም ካለባችሁ ክርስቶስ የሚያስፈልጋችሁ ለእናንተ። እውነቴን ነው የምነግራችሁ። ከቃሉ ጋር ናችሁ እና እባካችሁ ሥጋው ደሙ ተቀበሉ። ያገባችሁትም ሥጋው ደሙ ያረጀ ሰው ነው ያላችሁ ማን ነው? እንደው የእውነቴን ነው። እባካችሁ ቁረቡ። ለምንድን ነው ብርሃን እያለላችሁ በጨለማ የምትኖሩት? አባት እያላችሁ ድሀ አደግ ለምን ትሆናላችሁ? እረኛ እያላችሁ ለምን የተበተነ በግ ትሆናላችሁ? ጌታችን ኢየሱስ ክርስቶስ እኮ መልካም እረኛችን ነው። ወኖላዊ ሰሄር ይመጡ ነፍሶ ቤዛ ነፍሰ ቢጽ አባግኢሁ። ቸር እረኛ ሰውነቱን ለበጎቹ አሳልፎ ይሰጣል አለ። አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘወአንተ አቤ ውእቱ ይድህን፣ በእኔ በኩል የሚገባ እሱ ይድናል። ይበው ይወፅእ፣ ይገባል ይወጣል፣ ወይረክብ ምርአየ መሰማሪያም ያገኛል ብሎ ነግሮናል። ከለመለመ ሳር ከጠራ ውሃ አድርሶናል ጌታ። እና ሁላችሁም ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። እኔ ካጠረ ሰኔ እስኪያልቅ ከረዘመ እስከ መስከረም ድረስ የቤት ስራ ሰጥቻችኋለሁ። ሥጋው ደሙን እንድትቀበሉ ሁላችሁም። እውነቴን ነው። ክርስቶስ ሞቶላችኋል። የሞተ ደግሞ ሥጋውን ሊያበላችሁ ነው፣ ደሙን ሊያጠጣችሁ ነው። ምን ጨነቀኝ ብላችሁ ነው የምትራው? ብታድፉ ይቅር ብሎ የሚመግብ አምላክ እያለ መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት እንዳንተ ያለ ማን ነው ይላል። ደስ ነው የሚለኝ የማስሰማው፣ እናንተም ደስ ይላችኋል። ከአማልክት እንዳንተ ያለ ማን ነው? አንደኛ ከጣዖት በውሸት አምላክ ተብለው ከተጠሩ ከጣዖታት እንዳንተ ያለ ማን ነው? ጣዖት እኮ ልጅ የሚያሳርድ ነው። አንተ ግን የገዛ ሥጋህን የምትሰጥ ነው፣ የገዛ ደምን የምትሰጥ ነው። ጣዖታት ግን ልጅ እያሳረዱ የልጅ ደም ያስገብሩ ነበር። አንተ ግን ይልቁን የገዛ ደምን የምትሰጥ ነህ። እንዳንተ ያለ ማን ነው? ሊቁ ቅዱስ ያሬድ ያዕቆብ ዘስሩግም ይናገራል። በሙሽራዋ ሥጋ ልጆቿን የምታሳድግ ሙሽራ አይታችሁ ታውቃላችሁ ይላል። እሷ ማን ናት? ቤተ ክርስቲያን ናት። እንግዲህ በልታችሁ ይጽደቁ ያለን አምላክ እሺ ካላልነው ሥጋችን የሚበሉት ይመጡልናል ከተሻለ። እና እባካችሁ ሥጋው ደሙ ተቀበሉ ሳይመሽ። እኔ እንደው ስለ መድኃኒዓለም አላችሁ ናቸው። እንደው ምን መወጣችሁ? ንስሐ ብቻ መግባት ነው የሚጠበቅባችሁ። ነገ በኃጢአት በወድቅ ሳትበሉ ብሞት ሳትሉ ብትሞቱስ? አንደኛ። ሁለተኛ ደግሞ ማን ነው ንጹሕ ነው የሚቀበል? ከታችኛው ዲያቆን እስከ ላይኛው እስከ ቅዱስ ፓትርያርኩ ቢሆን ጌታ ሆይ ይቅር በለኝ እያለ የሚቀበል ሁሉ
ንስሐ ባይኖር ኑሮ መቁረብ የሚችል ፍጡር የለም። ምናልባት እመቤታችን ንስሐ ባይኖር ነው። ሐዋርያት እንኳን ስንት ቀን ተንሸራተው ነው ጌታ መልሶ ያጸናቸው። ስለዚህ ቅዱስ ሥጋውን ክቡር ደሙን ከተቀበል ሁሉም ክርስቲያን ቆራቢ ከሆነ ቤተክርስቲያን ወደ ልዕልናዋ ትመጣለች። እኔ የምነግራችሁ ይሄ ነው። መቁረብ የጀመራችሁም ከ40 ቀን በላይ ሳትቆርቡ አትቀመጡ። ባለትዳሮችን ጭምር ማለት ነው። መቁረብ አቁማችሁ ትኖሩና ስትጠራጠሩ ነው ቁርባን ትዝ የሚላችሁ አንዳንዶች ማለት ነው። ሚስቲቱ ባሏን ስትጠረጠረው እንቁረብ ትለዋለች። ድሮ ግን አላለችውም። ባለየው ሚስቲቱን መጠርጠር ሲጀምር እንቁረብ፣ አንቆርብም ካልክ የጀመርካት ነገር አለች ይባላል ማለት ነው። የዚያ ጊዜ ደግሞ እስኪ የምታመጪውን እናያለን ብሎ እሱም እምቢ ይላል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ሥጋውን ክቡር ደሙን ተቀበሉ። ጌታ ሕይወታችን ነው። እንዲህ አለ፣ እኔ ከሰማይ እየወረደ የሕይወት እንጀራ ነኝ አለ። የሞት እንጀራ እየበላችሁ አይደል? የሕይወት እንጀራ እንዴት ነው ትዝም አይላችሁ ዘመዶች? የሕይወት እንጀራ እኮ ነው ጌታ። የምትበሉት የዚህ ሀገር እንጀራ እኮ እንዴት ነው ለፍታችሁ የምትበሉት? እዚህ ሀገር የምሰማው ተደጋግማ አንድ ድምፅ አለ። ምንድነው? ስራ የሚል ስራ ልገባ ስራ። ጥሩ ነው በጣም ማለት እንዴ፣ ጥሩ ነው ይሄ ጥሩ ነው። ስራ ጥሩ ነው። ግን ደግሞ የዚህ የአውሮፓ ሲስተም ጥሩ ነው፣ እያበላ ብቻ የሚገል ነው፣ ሀብታም አያደርግም። ተበላላችሁ በአዙሪት ነው የምትጨርሱት ገንዘቡን ማለት ነው። በቃ ያልቃል፣ እንደዚህ እየዞረ ያልቃል። እንደዚህ በሩቲን ነው የሚያልቅ። ታፈራላችሁ፣ በሲስተም ይወስዱታል። ከዛ ይበላል። ከዛ ኋላ ስለምጦርህ እያለ ደግሞ ይወስዳል። በቃ እንደዚህ ፍሪክሽን የሌለው መኪና ማሽከርከር ማለት ነው። እዚያው ላይ መርገጥ ማለት ነው። እዚያው ላይ እንዴው ለዚህ እኮ ነው ድክም ብትሉት እናቶች፣ ይሄንን እንኳን ደክማችሁ ትበላላችሁ። ለዚሁ ደግሞ ነን ኦርጋኒክ የሆነ ቅጥ የሌለው ማለት ነው፣ በሽታ የሚያስከትል። አሁን ይሄ ሁሉ እኮ አፕሉ ምናምን ሰው ይመስላል እዚህ ተደርድሮ ሳየው ምንም ፎርጅድ ነው። ግን መቼስ እንደው ለመሰልበት መብላት ነው። አሁን ለዚህ 24 ሰዓት እንደምትሰሩ ታውቃላችሁ። ለዚህ እኮ ነው ማለት ትሰራላችሁ። ጌታ ምን አለ እንዴ? አሁን አትስሩ አይደለም ያልኩት እኔ፣ ግን ለዚህ የምትሰሩትን እንደው ቅዱስ ዮሐንስ አፈወርቅ ያለው እኮ ነው። እንደው ዕቃ የጠፋንን ያህል እንኳን እግዚአብሔርን ብንፈልገው ምን አለ? እንደው አንድ ዕቃ ሲጠፋን የምንፈልገውን ያህል 24 ሰዓት እየሰራችሁ እንዴት ለነፍሳችሁ በሳምንት አንድ ቀን አስባችሁ እንኳን ወደ ቁርባን አትመጡ እና ወደ ቅዱስ ሥጋ ወደ ክቡር ደሙ ኑ። ሸክም የከበዳችሁ ኑ፣ እኔ ተሸክሜላችኋለሁ አለ። ምን ያርግ ነው የምትሉት? ከከበዳችሁ ኑ፣ ደካሞች ኑ፣ ሸክም የከበዳችሁ ኑ፣ የጎሰቆላችሁ ኑ፣ ኃጢአተኞች ኑ፣ የረከሳችሁት ኑ፣ በደሜ ቀድሳችኋለሁ እያለ እኮ ህድግዋ ለእበድ ወይው ስንፍናን ተውና በሕይወት ኑሩ። ኑ የኔን ህብስት በሉ የኔ ጽዋ ጠጡ አለን። እንግዲህ ከዚህ በላይ ምን ያደርግ? ቀላል ሸክም ክርስቶስ ነው። ምን ያደርግ? ተቀብሎ የሚያጸድቅ ሳይሆን ሰጥቶ የሚያጸድቅ አባት እሱ ነው። እንዴት ወከሱ እንርቃለን? እና የእግዚአብሔር ቤተሰቦች የምትወዱኝ ከሆነ ቃለ ሕይወት ያሰማልን ከምትሉኝ በላይ የዛሬ ዓመት ቆርባችሁ ባገኛችሁ ደስታውን አልችለው። እውነት ከልቤን የምነግራችሁ እንደው እውነቴን ነው። እናንተ ንስሐ ገብታችሁ የሚፈረድ ካለ ራሱ እግዚአብሔር በእኔ ይፈርዳል። አይፈረድባችሁ። ንስሐ ገብታችሁ ቁረቡ። ምንም አይደለም። መቱን ተናዘዙ፣ ተዘጋጁ። ድፈሩት አይደለም ያልኩኝ፣ ውደዱት ነው ያልኩት። ድፈሩት ሳይሆን ውደዱት። ለክርስቶስ ብዬ ይህንን ነገር ትቼ ቆርባለሁ በሉ። ከቃሉ ጋር ናችሁ። እግዚአብሔር ከሆነ እስኪ አንድ መሆንን ስጠን በሉ። እግዚአብሔር በቅዱስ ሥጋው በክቡር ደግሞ አንድ ያደርገን። 2-3 ነጥቦችን ላንሳና ለፀሐዩ ልጨርስ። ሁለተኛ እስኪ አንድ መሆንን ስጠን በሉ። ሁለተኛ አንድ የሚያደርገን የክርስቶስ ወንጌል ነው። እስኪ የክርስቶስ ወንጌል በሉ ንገሩኝ እንጂ። አሁን አንድ መሆንን ስጠን የምለው ለምን ይመስላችኋል? አሁን የኢትዮጵያ ቤተክርስቲያን መከራ እየበላች ነው። ቅዱስ ሲኖዶስ የማያዘው ሀገረ ስብከት አለ።
ሀገረ ስብከት የማያዘው አለቃ አለ። በተለይ ውጭ ሀገር ነው። የአውሮፓዎችን አላየም፣ እንደዚህም እያየኋቸው ነው፣ ጥሮች ናቸው። ግን ውጭ ሀገር የሚኖሩ ጳጳሳት በአለቃ ቸርነት ነው የሚኖሩት። የእውነቴን እኮ ነው። ስለዚህ ክቡርነትዎ መልአከ ገሌ እንዲያው እሑድ ልምጣ እንዲያው ምን ይላሉ የልማት አርበኛው ምናምን ተብለው ተሞጋግሰው ተደውሎ ምን ተብሎ አይ ብፁዕ አባታችን እንዳይመጡ ከተባለ አይመጡ። ሲያሳዝኑ። ለምን? ህዝቡን የያዙት አለቆች ናቸው። በወንጌል አንድ መሆን መፈራት፣ መዋቅራዊ አንድነት ጠፍቷል። ቀላል ይመስላችኋል? ይሄ ቤተክርስቲያንን እየናዳት ነው። ሊቀ ጳጳስ የማያዘው ቤተክርስቲያን በረት ነው። እውነቱን ልንገራችሁ፣ ፍትሐ ነገሥት አንቀጽ 1 ላይ ጳጳሱ የማይባርከው ጳጳሱ የማያዘው ቤተክርስቲያን በረት ነው። ቅዱስ አግናጢዮስ ቃል በቃል ከእንግሊዝኛ መጽሐፍ ሲምፕል ኦርጋናይዜሽን ነው የሚለው። በቃ ተራ ድርጅት ነው ጳጳስ የማያዘው ቤተክርስቲያን ማለት የሆነ ድርጅት፣ የንግድ ድርጅት አይነት ነገር። ስለዚህ ወደዚህ አንድነት እየሰማችሁ ነው ምዕመናን? እስኪ አንድ መሆንን ስጠን በሉ። አንድ ምን ሆነው በምንድን ነው? በወንጌል። እንደዚህ የምናደርገው ለምን ይመስላችኋል? ይኸው አለቃው ለጳጳሱ አይታዘዝም። ከዛስ ደግሞ ንስሐ አባት ደግሞ እንደፈለጋችሁ ነው የምትይዙት። ቄስ መንክር ካስከፋችሁ ከቄስ ዘለቀ ትሄዳላችሁ። ምን አለባችሁ እናንተ? እንደፈለጋችሁ ነው የምትኖሩት እናንተ ማለት። እስኪ አንድ መሆንን ስጠን በሉ። ይሄ ምንድነው? ወንጌል አላዘን ብሏል። የሆነ ቄስ ካኮረፈ ቦርድ ያቋቁምና በተለይ ወደ አሜሪካ እዚህም ይኖራል፣ የራሱን ቤተክርስቲያን ይከፍታል። 3-4 ወይ የሰፈሩ ልጆች ይሰበስባል፣ ወይም ደግሞ የሆነ ነገር ያደርጋል፣ ይከፍታል። አንዱ ደግሞ ካናደዳችሁ ሌላ ንስሐ አባት፣ ውጭ ያለው ካናደዳችሁ ገዳም ሄዳችሁ መናዘዝ። ድብብቆች እኮ የምትጫወቱት እዚህ ያለው ንስሐ አባት የሰለቻችሁ ሲመስላችሁ የማይታዘባችሁ ቦታ ላይ ሄዳችሁ ንስሐ ትገባላችሁ። አላችሁ። ይሄ ነውር ነው። ይሄ ነውር ነው። አሁን የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው የሚያደርጉት? አንድ ምዕመን ከግብፅ ሲወጣ፣ ለምሳሌ ጀርመን የሚመጣ ከሆነ ከግብፅ ጀርመን ንስሐ አባቱ ማን እንደሆኑ ታውቆ ነው የሚመጣው። ደብዳቤ ይዞ ካልመጣ ማንም ቄስ ጀርመን ውስጥ ንስሐ አባት አይሆነው። ስዊዘርላንድ ቢሆን ስዊድን ቢሆን እንደዛ ነው የሚያደርጉት። ደብዳቤ ይዞ ካልመጣ ንስሐ አባት በፈለገው ጊዜ ስለተመቸው መያዝ አይችልም። እንደፈለግ ነው ምን ሆነው እኛ። ይሄ አንድነት ካልመጣ መዋቅራችን ካልጠበቅ እየጠፋን ነው ምዕመናን፣ እውነቴን እየጠፋን ነው። ሰው ሁሉ የየራሱን መንጋ እየፈጠረ እየሄደ ነው። እወቁበት፣ ቤተክርስቲያናችሁን ጠብቁ። እንደዚህ አንድ ነው ምን ያደርጉትና ወንጌል። እስኪ ወንጌል በሉ። ጥሩ። አንድ የሚያደርገ ምን ስንሆን ነው? አንድ ልብ ሲኖር ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እንዲህ የሚል ቃል አለ። ነይነሰ ህሊናሁ ለክርስቶስ ብነ፣ እኛ ግን የክርስቶስ ልብ አለን ይላል። አንድ ጊዜ በሉ ሁላችሁ፣ እኛ ግን በሉ። ድገሙ። የክርስቶስ ልብ አለን በሉ እስኪ። ምን አላችሁ? የማን ልብ አላችሁ? የማን ልብ አላችሁ? ጥሩ ጥያቄ ነው። የክርስቶስ ልብ ምንድን ነው ብላችሁ ትጠይቃላችሁ። እኛ የክርስቶስ ልብ አለን አለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16። የክርስቶስ ልብ ምንድን ነው ካላችሁኝ፣ ወንጌል። እስኪ ወንጌል በሉ። ጥሩ። የሰው ሐሳቡ የት ውስጥ ይገኛል? የክርስቶስ ሐሳቡ የት ላይ አለ? ወንጌል። ወንጌል የክርስቶስ ልብ ነው። አንድ መሆን የምንችለው እንዴት ስናስብ ነው ስትሉ፣ በክርስቶስ ልብ ስናስብ። እስቲ በክርስቶስ ልብ ስናስብ በሉ። የክርስቶስ ልብ ምንድን ነው? እንደ ራሳችን ካሰብን እንለያያለን። እንደማን ስናስብ ነው አንድ ምን ሆነው? እንደ ወንጌል ስናስብ ነው። እንደ ወንጌል እንድናስብ መማር አለብን። እኔ ዛሬ አባታችንም ይቅር ይሉኛል፣ ሀገረ ስብከቱም ሁሉም አንድ የቤት ስራ መስጠት ፈልጋለሁ ለእናንተ። ትፈቅዳላችሁ? ለራሳችሁ ነው። ስለዚህ አንድ እንድንሆን እንደምን እናስብ? በዚያውም አንድ ደስ የሚል ነገር ልንገራችሁ። እኛ የክርስቶስ ልብ አለን የሚለው ዮሐንስ አፈወርቅ ቆሮንቶስን በተረጎመበት በሰባተኛው ድርሳኑ ሲናገር እንዲህ ይላል፣ እኛ የፓይታጎረስ ልብ የለንም ይላል።
እኛ የሶቅራጥስ የአርስቶትል የፕላቶ ልብ የለንም ይላል። እኛ የንጉሠ ነገሥት የክርስቶስ ልብ ነው ያለን ይላል። ደስ አይላችሁ? እኛ እኮ የክርስቶስ ልብ ነው ያለን። አርስቶትል አሰበ ሞተ፣ ፍልስፍናው ሞተ። ዳርዊን አሰበ ሞተ። ፓይታጎረስ አሰበ ሞተ። ሶቅራጥስ አስቦ ሞተ። ፍልስፍናውም ለራሱም አልጠቀመው፣ መርዝ ጠጥቶ ነው የሞተ። ሁሉም ሞተ። ክርስቶስ ግን አሰበ፣ ተነሳ። የትንሣኤ ልብ ነው ያለን እኛ። የእግዚአብሔርን ልብ እንድናገኝ ተፈቅዶልናል። አንድ የምትወዱት ትልቅ ሰው እንኳ ናማገሌ ነይማገሌት የልቤን ልንገርህ ሲባል እንኳን ደስ ይለናል። እኛ ማለት ክርስቶስ ልቡን የሰጠን ፍጡሮች ነን። እግዚአብሔር ልቡን የሰጠን። ስለዚህ አንድ እናደርግ አንድ ነገር ነው። የቤት ስራ ልስጣችሁ እምላችሁ ተስማማላችሁ? እሺ፣ የቤት ስራው ምንድን ነው? በየትኛውም ደብር በዚህ ሀገር በአውሮፓ የምትኖሩ በየደብሩ አንደኛ ካህናትን ደሞዝ እናንተ ብትቀጥሩና ስራ ቢያቆሙ ጥሩ ነው። የኔ ጥያቄ ነው። የኔ ጥያቄ ነው። የኔ ጥያቄ ነው። ምዕመናን ደጋጎች ናችሁ እኮ ነው እልል ነው የምትሉት እናንተ። ምን ሰው ማስከፋት አትወዱ። እሺ ቆይ ልነግራችሁ፣ እየሰማችሁ ነው? ጥሩ ነው። በደንብ ስሙኝ። እውነቴን ነው። እኔ ለራሳችሁ ነው የምነግራችሁ። አሁን ለምሳሌ ገዳም ልንገዛ ነው አይደል? ያን ገዳም ማን የሚሸጥልን? ካቶሊክ። ምኑና ነው የምትሸጠው? ሰው አጣ። ልጆቿ ወደ ኤቲስትነት ሄደውባት ማለት ነው፣ ወይም ዓለማዊነት ወሰደባት። እንግዲህ አሁን ባነበብኩት ወደ 350 ሺህ ሰው ነው ዘንድሮ ከ2004 ከ2005 ጀርመን ብቻ ከካቶሊክ ወደ እምነት የለሽነት የወጣው 350 ሺህ ሰምታችኋል። የዛሬ 30 ዓመት ይሄ ቤተክርስቲያን ቢሸጥስ የኛ ልጆችም ጥለው ትደው። ታዲያ ምን ማድረግ ይሻለናል? ሰው መስራት። እስኪ ሰው መስራት በሉ ልንገሩ እንጂ ሰው ለመስራት ምን ያስፈልገናል? ልንገራችሁ። ወንጌል ነው አንድ የሚያደርገን ብያችኋለሁ። ምንድነው ማድረግ ያለብን? አንድ ደብር እዚህ ሀገር ስብከት ያለ ማንኛውም ደብር ቢያንስ አንድ መምህር ሊኖረው ይገባል። የትኛውም ደብር ልጆችን ከጧት እስከ ማታ በእድሜ ለይቶ የሚያስተምር ማለት ነው። አሁን ግብጾቹ ከ3 ዓመት እስከ 6 ከ6 እስከ 12 ዓመት ከ12 እስከ 18 ዓመት ከ18 እስከ 26 ዓመት ላሉት ትምህርት አለ። ከ26 እስከ 40 እያለ የባለተዳሮች ትምህርት አለ። ስለዚህ አንድ መምህር ቤተክርስቲያን የማይታጠብ መኖር አለበት። አንድ ካህን ቢያንስ ስራ የማይሰራ ጧትም ማታም ቤተክርስቲያን የሚውል መገኘት አለበት። ለምን? ከጧት እስከ 13 ሰዓት የሚሰራ ሰው አለ። ከሰዓት ፍሪ ይሆናል። ያ ሰው መጥቶ ስትረሱን የሚነግረው አንድ አባት ሊኖር ይገባል። ቤተክርስቲያን መጥቶ የማያጣው ማለት ነው። ጧት ነፃ ሆኖ ማታ የሚሰራ ሰው አለ። ያ ደግሞ ጧት የሚያገኘው አባት መኖር አለበት። አንደኛ ሲጨንቃችሁ የምታማክሩት አባት እዚህ መኖር አለበት። መንፈሳዊ ምክር የሚሰጣችሁ፣ የሚያሳርፋችሁ፣ የሚሰማችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ተስማምታችኋል? አልተስማማችሁም? እውነት? እሺ እንግዲህ እናያለን። እንግዲህ ከቃሉ ጋር ናችሁ? እግዚአብሔር ያስፈጽማችሁ። እግዚአብሔር ያስፈጽማችሁ። ለምሳሌ በዚያውም እስከ መጨረሻው ልናገር። ልትጠሉ ትችላላችሁ። ጥሉኝ። እኔ መኖክሴ ምን በቃ ተናግሮ መሮጥ ምንድነው ልስራ? ለምሳሌ ደብር ያልገዛችሁም አላችሁ፣ በኪራይ የምትኖሩ አይደል? እናንተ ራሱ ደብሩ አንድ መምህር በመቅጠራችሁ ምክንያት 10 ዓመት የሚራዘም ከሆነ ይራዘም። በ10 ዓመት ውስጥ 10 ልጆች እንኳን ያ መምህር ቢሰራልን እነዚያ ልጆች 5 ህንፃ መስራት ይችላሉ። ሰውን የሚተካ ህንፃ ደግሞ አይገኝም። ስለዚህ ህንፃ እንሰራለን እያላችሁ የቋጠራችሁት ብር አንድ መምህር ቅጠሩበት። ለአንድ ካህን ደመወዝ ክፈሉ እና ያ ይቀመጥ። ሲጨንቃችሁ ከዚህ አባት መታችሁ ተናዘዙ። ልጆቻችሁን አስተምሩ። በግምት የሚኖሩ ልጆች ነገ እናጣለን። አሁን ሁሉም ቢናገሩት ሚዲያ አፍጥጦ እያየኝ ስለሆነ ብዙም መነግራችሁ ነበረ። የእውነቴን ነው። እና ችግር ስለሆነ ነው። የዛሬ 50 ዓመት
ወይ ምን እላችኋለሁ፣ ምን እንደምንሆን እዩት። ስለዚህ አንዳንድ መምህር በየደብሩ ይኑራችሁ፣ ለካህናት ደሞዝ እየከፈላችሁ አውጡ። ለምሳሌ ዛሬ ቅዱስ ኤጲፋኒዎስ ነው። ስንት ማውጣት ይችላል? ኒድ በሉ ዋንት በሉ። እሺ ከኒድ እና ከዋንት ማን ነው ጥሩ? ኒድ ነው። ስለዚህ ዋንቶቻችሁን ቀንሱ ነው አይደለም? አዎ ኒድን ብቻ ተጠቀሙ። ዋንት ምንድን ነው? ኒድ የሚያስፈልግ ነገር ነው። ዋንት ማለት ኤቭሪቲንግ ዋት ዩ ኒድ ማለት ነው። እናንተ የምትፈልጉት ነገር ሁሉ ማለት ነው። ከፈለግን በዚህ ላይ መሄድም ያምረናል፣ በዚያ ላይ ያምረናል። እንጀራ በልተን ቆሎም ጥሩ ነው፣ ቆሎ በልቶ ማስቲካም ጥሩ ነው፣ እንትን በልቶም እንትን ጥሩ ነው። ግን እነዚህን ቀንሷቸውና ተውሰው ተኩ። እውነቴን ነው። ልጆቻችሁ ያመልጧቸዋል። አሁን ጾታ መቀየርን የእኛ ልጆች እየጠየቁ ነው። አያሳፍርም? የኦርቶዶክሳውያን ልጆች ሆኖ ጾታ መቀየርን እየጠየቁ ነው። ዛሬ ግብረ ሰዶማዊ መሆን እየፈለጉ ነው። ስትቸገሩ ገዳም ለገዳም ከመንከራተት አሁን ብትገሯቸው አይሻልም? ካመለጧችሁ ወዲያ በገዳም ጸበል ሱባኤ ማስያዝ ምን ታረጉ? ሲጨንቃችሁ ነው። ግን የሆኑትን እግዚአብሔር ይታደግልን። አሁን ግን ሳይሆኑ መምህር ቅጠሉና ስሩ። ወንጌል አንድነትን ያመጣል። እግዚአብሔር በወንጌል አንድ ያደርገን። እናንተም ተማሩ። በወንጌል አንድ ያደርገን። በወንጌል አንድ ያደርገን። ለምሳሌ አሁን እስከ መጨረሻው ብናገር አሁን እዚህ ሀገረ ስብከቱ 40 ቤተክርስቲያን አለ። 50 ሺህ ዩሮ ቢሰጡ ደብር ያልገዙት ጭምር ማለት ነው። 50 ሺህ ዩሮ ቢሰጡ 2 ሚሊዮን ብር 2 ሚሊዮን ዩሮ አይደል ነው? 4 ሚሊዮን ነው። 2 ሚሊዮን ነው። በቃ ገዛ ነው ማለት 50 ሺህ ዩሮ ብንገዛው፣ ከዛ ደግሞ ሀገረ ስብከቱ ደግሞ እነዚያን ደብሮች በተራ ቢገዛ እየደገፈ አሁን ይሄ ሲናገር ወይ ጉድ አርፋ አንተ ሰው ያገርክን ግባ የሚያስብል ነገር ነው የምናገረው አውቃለሁ። ግን ማለት የፈለኩት ማን እንደሆነ ልንገራችሁ። ከቃሉ ጋር ናችሁ። ለምሳሌ በየስፍራው ከመሮጥ ልንገራችሁ፣ በየስፍራው ከመሮጥ ያልገዙት ራሱ ተሰብስበው አንድ ደብር መግዛት፣ ከዛ ደግሞ ቀጥሎ አንድ ደብር መግዛት፣ ከዛ ደግሞ አንድ ደብር መግዛት ቢሆን በአንድ ጊዜ ሁሉም እንገዛ ነበር ማለት ነው። በየአቅጣጫው ከማደግደግ እዚያው ከመርገጥ ማለት ነው። እዚያው እኔ አዝኜ ነው የተናገርኩት። እንደ ሲምፕሊፋይ አድርጉት በኋላ እንደፈለጋችሁ ማለት ነው። እኔ ለሀገረ ስብከቱም ለምዕመናንም ለካህናቱም ለአባቶችም ነው የተናገርኩት። አሁን ምን ይደረጋል መሰላችሁ? የግብፅ ገዳማት ምን ይደረጋል? አንድ ገዳም ከተቸገረ አስቄጥስ ወይም አንድ ገዳም በል አንተ ያን ገዳም አደራጅተህ የ10 ዓመት ቀለብ አሟልተህ አስረክበኝ ይለዋል ቅዱስ ሲኖዶስ። ያስረክባል። ወይም 5 ገዳማት እናንተ ይህን ቤተክርስቲያን ስሩት ይባላል፣ ይሰራሉ። እዚህ አካባቢ ላለው ሰው ካቴድራል ያስፈልገዋል። 4 ገዳማት አንድ ላይ ሆናችሁ ሰርታችሁ ለዙ አስረክቡ፣ ያስረክባል። የኔ የሚባል ነገር የለም በኦርቶዶክስ። የኛ ነው ያለ፣ የእግዚአብሔር ነው ያለ። የኔ የሚል ነገር ፈጽሞ ካልጠፋ ቤተክርስቲያን ይኸውላችሁ፣ አሁን እኔን አንድ ሰው ግራ እጄን ቢስበኝ፣ አንድ ሰው ቀኝ እጄን ቢስበኝ ወዴት ነው የሚሄደው? እዚያው ላይ መቆም። በየቦታው ተወጥረን የትም ሳንደርስ እንቀራለን። ቁመን ነው የምንቀረው። አንድነት ማለት ይሄ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስኪ አንድ መሆንን ስጠን በሉ። ንገሩኝ እንጂ እግዚአብሔር አንድ መሆንን ይስጠን። የመጨረሻ ስለዚህ ወንጌል አንቡ። አሁን የተጋባችሁ ሰዎችም በጣም ትልቁ አውሮፓ ውስጥ ያለው ችግር የትዳር ችግር፣ የልጅ አስተዳደግ ችግር ነው አንዱ እና በትዳር የሚያጣላችሁ እንደ ራሳችሁ ስታስቡ ነው። እንደምን ብታስቡ ትታረቃላችሁ? አቤት እንደ ወንጌል ምንድን ነው የሚለው? አንድ ምንድን ነው የሚለው ወንጌል መሰላችሁ? ማን ፍቅር ብቻዬን ይድላኝ አይልም፣ ፍቅር ለራሱ አያስብም ለባልንጀራው ነው እንጂ ይላል። እኔ ነው ጠብ የሚያመጣ፣ እኛ ያጣላል፣ እኔ ግን ያጣላል። ከቃሉ ጋር ናችሁ? የመጨረሻ እግዚአብሔር
አንድ የሚያደርገን በምንድን ነው ካላችሁ በመንፈሳዊነት ነው። እስኪ በሉ ነገሩኝ እንጂ ይሄ መጨረሻዬ ነው። በመንፈሳዊነት አንድ እንሆናለን። አሁን የኢትዮጵያ ቤተክርስቲያን ለምንድን ነው የምትላይ ብላችሁ ቁጭ ብላችሁ ብታስቡ ቅድም መምህራችን አንድ መሆኑን ስለምንረሳ፣ አባታችን፣ ሊቀ ካህናታችን፣ እንጀራችን፣ ቤተክርስቲያናችን አንድ መሆኗን ስለምንረሳ እና ወንጌል ስለማንማር፣ ቀጥሎ ደግሞ ምንድን ነው የሚያለያየን ስትሉ መንፈሳዊነት ስለሚጎለን። እስኪ መንፈሳዊነት በሉ። ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በመንፈስ ቅዱስ አንድ መሆንን ስጠን። ቅዳሴው የሚለው ይሄ ነው። እስኪ በሉ በመንፈስ ቅዱስ በሉ አንድ መሆንን ስጠን። አንድ ሀሳብ ልንገራችሁ። ቅዱስ ያዕቆብ ዘስሩግ ይቅር በሉኝ፣ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም ምን ብሎ ይናገራል? ነፍስ ስትወጣ ህዋሳት መለያየት ይጀምራሉ ይላል። ምን ስትወጣ? ነፍስ ስትወጣ እነማን ይለያያሉ? ህዋሳት ማለት ቀኝ እጄም ይረግፋል መቃብር ውስጥ፣ ግራ እጄም ይረግፋል፣ አይኔም ለብቻው ይሆናል፣ አካሌም ለብቻው ይሆናል፣ ሁሉ ይረግፋል፣ አጥንቴም ጥርሴም ይወላልቃል። ማን ስለወጣች? መንፈሴ ስለተለየች ማለት ነው። መንፈስ ቅዱስ ሲለይም ክርስቲያኖች ይለያያሉ ይላል። የክርስቲያኖች ነፍሳቸው ማን ስለሆነ ነው? መንፈስ ቅዱስ ህይወታችን። መንፈስ ቅዱስ ሲለየን ነው መለያየት የምንጀምረው። መንፈስ ቅዱስ እንዳይለየን ምንድን ነው ማድረግ ያለብን? መንፈሳውያን መሆን። እስኪ መንፈሳውያን መሆን በሉ። አይዟችሁ ጨርሻለሁ። መንፈሳውያን መሆን በመንፈስ ቅዱስ ነው አንድ የምንሆነው። መንፈሳዊነት እንዴት ነው ስትሉ የመጀመሪያው ከመንፈስ ቅዱስ ጋር መኖር ነው። በሉ አቤት። ከመንፈስ ቅዱስ ጋር መኖር። ከመንፈስ ቅዱስ ጋር መኖር አንደኛው ምን ማለት ነው ስትሉኝ፣ መንፈስ ቅዱስ የት እንዳለ አንድ ነገር ልጠቁማችሁ። የዮሐንስ ወንጌል ምዕራፍ 20 ላይ የምታገኙት ኃይለ ቃል ነው። ጌታ ሐዋርያት በዝግ ቤት ውስጥ ሳሉ በተዘጋ ቤት ገባና እንዲህ አላቸው፣ ንስኡ መንፈሰ ቅዱስ ለእለ ኀደግሙ ኃጢአተ ይታደግሎሙ ወለእለ ኀደግሙ ኃጢአተ ይታደግሎሙ። መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸውን ይቅር እላቸዋለሁ፣ ኃጢአታቸውን ይቅር ያላላችኋቸውን ይቅር አልልም። መንፈስ ቅዱስን ተቀበሉ አላቸው። ከዚያ በኋላ እናንተ ይቅር ያላችሁትን ይቅር እላለሁ አለ። ታዲያ መንፈስ ቅዱስ የት ነው ያለ ካላችሁኝ፣ የት ነው ያለው? ከቅዱሳን ሐዋርያት ጋር፣ ያ ማለት ከካህናት ጋር። ለቄሶቹ ብዬ አይደለም የምሰብከው፣ እማምላክን ለራሳችሁ ብዬ ነው። ቄስማ ለቄሱማ ምን ሰብከዋለሁ? ቀድሞ ይዞታል። ደግሞ ቄስን እናንተ ደሞዝ እንድከፍሉት ብዬ ልሰብክ ነው? እግዚአብሔር ያርቅልኝ ይሄን ነገር። ምን አልፈልግ። አንድ ቅዱስ አትናቴዎስ የሚለው ነገር አለ። እግዚአብሔር የሚመራውን ሰው ከካህን ያስጠጋዋል አለ። ሊጠፋ ያለ ሰው ከክህነት ነው የሚለየው። ንስሐ አባት የሌለው ሰው ይጠፋል። ክህነትን ማክበር ምን ማለት ነው? እናንተ ንስሐ አባታችሁ፣ ንስሐ አባቶች ደግሞ ጳጳሳትን። ይኸው ቄስ አይሳሳትም፣ ጳጳስ አይሳሳትም ማለት አይደለም። ምንም ይሳሳትም አይሳሳትም፣ ግን በሱ ስልጣን ላይ ያለው ማን ነው? መንፈስ ቅዱስ። መንፈስ ቅዱስን ተቀበሉ አላቸው። ይቅር ያላችኋቸውን ይቅር እላለሁ። ያንን በእጅ መጫን ነው የሚሰጡት። መንፈስ ቅዱስ በጳጳሳት ላይ አለ፣ በሊቃነ ጳጳሳት ላይ አለ፣ በካህናት ላይ አለ። ግን ሰውየው ሌባም ሞላጫም ተሳዳፊም ምን ሊሆን ይችላል? ቄሱ ወይም መነኩሴው ወይም ጳጳስም ሌላም ሊሆን ስህተት ሊኖርበት ይችላል። ግን መንፈስ ቅዱስ አይለየውም። እውነቴን ነው የምነግራቸው። መንፈስ ቅዱስ አይለየውም። እንዲህ ኃጢአት እየሰሩ ልንል እንችላለን። ሊቃውንት ምን ይላሉ? የጎማ ማህተም አለ፣ የፕላስቲክ የወርቅ ማህተም አለ። ሁሉንም ቀለም ነክረን ወረቀት ላይ አተምናቸው። በሁለቱም ላይ የንጉሱ ምስል ተቀርጿል። የማንኛው ነው ወረቀት ላይ የሚወጣው? የወርቅ አለ እና የፕላስቲክ የወቱ ነው የሚወጣው። አቤት የሁለቱም ነው አይደለ? የሚለያቸው ምን ሲመጣ እንደሆነ ታውቃላችሁ? እሳት ሲመጣ። የጎማ ወይም የፕላስቲክ ማህተም የተባለ ኃጢአተኛ ቄስ ነው። ሁለቱም ላይ የንጉስ ማህተም አለ የተባለው የክርስቶስ ጸጋ ምንጊዜም አይለየው። ወረቀቱ ላይ ይወጣል ማለት
እሱ በበደል ተይዞ ለምዕመናን ግን ጸጋ ይሰጣል። እሱ ጸጋ እያጣም ሊሆን ይችላል። የወርቅ ማዕተብ ንጹሕ ካህን ነው። ሁሉም እሳት ሲመጣ ማለት ዋጋውን ግን ጌታ ሲመጣ ያገኛል፣ እየቀለደ ከሆነ። ለእኛ ግን ጸጋ ይሰጠናል። መንፈስ ቅዱስ አይለየንም። ራዕየ ዮሐንስ ምዕራፍ 1 ቁጥር 17 ላይ እንዲህ ተባለ፣ ወሶበ ተመየጥኩ ሪኩ ማእከለ ሰብእ ማኅቱ ከመ ወልደ እጓለ እመሕያው ይነብር። በጣም ደስ የሚለኝ ጥቅስ ነው። እኔ ራዕየ ዮሐንስ ምዕራፍ 1 ቁጥር 17 ሂዳችሁ እስኪ አንብቡት ማታ። ራዕየ ዮሐንስ ምዕራፍ 1 ቁጥር 17 ወደ ቀኝም ወደ ኋላ በተመለስኩ ጊዜ በወርቅ መቅረዝ መሃል የተቀመጠ የሰው ልጅ የሚመስል አየሁ ይላል። ወሰባቱ ከዋክብት ውስተ እዴሁ ዘየማን ውስተ እዴሁ ዘየማን ሰብኡ ከዋክብት፣ በቀኝ እጁም 7 ከዋክብት ተይዘው ነበረ ይላል። በምን መሃል ያለን አያችሁት? ደከማችሁ እናት። በወርቅ መቅረዝ መሃል። እስኪ በወርቅ መቅረዝ መሃል በሉ። ምን የሚመስል ነበረ? የሰው ልጅ የሚመስል በሉ። በእጁ ምን ይዞ ነበር? 7 ከዋክብት። አሁን እንዴ አትቀልዱ፣ ደግምና መያዛችሁን አረጋግጣለሁ። በምን መሃል ያለ ነው? በወርቅ መቅረዝ። ምን የሚመስል ነው? በእጁ ምን አለ? 7ቱ ከዋክብት ናቸው። እሺ ጥሩ። አሁን ያዙልኝ። የወርቅ መቅረዝ የተባለች ማን ናት? ቤተ ክርስቲያን። በወርቅ መቅረዝ መሃል የሰው ልጅ የሚመስል ነበር ማለት ቤተ ክርስቲያንን የሚመራት ማን ነው? ክርስቶስ ነው። ቤተ ክርስቲያንን የሚመራት ክርስቶስ ነው። ያ ማለት ማን ነው? በወርቅ መቅረዞች መሃል የሰው ልጅ የሚመስል አየሁ ማለት የሚሳሳቱ ቄሶችን የሚሳሳቱ ጳጳሳትን እያየ ቤተ ክርስቲያን ነውር ያለባት አይምሰልህ። ቤተ ክርስቲያንን የሚመራት ራሱ ነው። እዚህ የምናየው ቄስ የለበሰው መነኩሴ አይደለም፣ የሚመራው ራሱ ነው። ልብ በሉ። ኃጢአተኛ ሊሆን ይችላል፣ ግን ኃጢአቱን የሚሸከመው ራሱ ነው። ወኩሉ ጾሮ ይጸውር ይላል ቅዱስ ጳውሎስ ገላትያ 6:19 ላይ። ሰው ሁሉ የየራሱን ሸክም ይሸከማል። ኃጢአት ተስቦ በሽታ አይደለም። ቄሱ ኃጢአተኛው ነው ስለቀደሰ ወደ እናንተ አይተላለፍም። ራሱ ይዞት ይቀራል። በረከቱን ታገኛላችሁ አላችሁ ዘመዶች። ስለዚህ ቤተክርስቲያንን የሚመራን ማን ነው? ምንድናት አለ? የወርቅ መቅረዝ። ያያችሁ ስርዓቷ ወርቅ ነው። ማህሌቷ ወርቅ ነው። ሰዓታቷ ወርቅ ነው። ቅዳሴዋ ወርቅ ነው። ቁርባኗ ወርቅ ነው። ትምህርቷ ወርቅ ነው። እምነቷ ወርቅ ነው። ጥምቀቷ ወርቅ ነው። ሁሉ ነገሯ ወርቅ ነው። ቄሱ ግን ፕላስቲክ ሊሆን ይችላል። የሚመራው ግን ክርስቶስ። ከዚያስ በቀኝ እጁ ምን ተይዟል? 7 ከዋክብት። እነዚያ 7ቱ ከዋክብት 7 የቤተ ክርስቲያን አለቆች ናቸው። ራዕየ ዮሐንስ ምዕራፍ 2 ላይ ይገልጽላቸዋል። እነዚህ አለቆች ደግሞ 7ቱም ስህተት ነበረባቸው። ስህተት እያለባቸው ግን ምንድን ነው ያላቸው? ከዋክብት። በማን እጅ የተያዙ ናቸው? ክርስቶስ ሳይጥላቸው ነው እኛ የምንጥላቸው አባቶቻችን። አሁንም ወድቀው ራሱ በማን እጅ ነው ያሉት? በክርስቶስ እጅ ነው። ምዕራፍ 2 ስትደርሱ ስህተታቸውን ይነግራቸዋል፣ ውድቀታቸውን። ግን ወድቀውም በእጅ ይዟቸዋል። ወድቀውም ግን ኮከብ ናቸው። ወድቀውም ኮከብ ነው የሚባል። በነገራችሁ ላይ ሲጣላ ሰው ስም የሚለውጥ ማለት ነው ሰው። እግዚአብሔር ግን ድሮ ንጹሕ ሰው ሳለች ወለተ ማርያም ማን ነበር የሚላት? ወለተ ማርያም። ኋላ ደግሞ በጣም ሌባ ሆነ ማን ነው የሚላት? ገብረ ስላሴ ድሮ ጥሩ ሰው ሳለ ማን ነው የሚለው? በጣም ደግሞ ሌባ ሲሆን ማን ነው የሚለው? ክርስቶስ። ገብረ ስላሴ። ስንበድል እንኳን ስማችን የማያነሳብን ማን ነው? በየስማችን የሚጠራን እሱ ነው። ስለዚህ እግዚአብሔር ቤተሰቦች መጨረሻ ላይ የምነግራችሁ ነገር መንፈሳዊነት ማለት ከክህነት ጋር አንድ መሆን ነው። የሚመራው መንፈስ ቅዱስ ነው። ሁለተኛው ከቤተ ክርስቲያን ጋር አንድ ሁኑ። ከቤተ ክርስቲያን ጋር ምንጊዜም ቤተ ክርስቲያን አስቀድሙ። ማስቀደስን ውደዱት። ማስቀደስ በፍጹም ልትቀሩ አይገባችሁ። ቤተ ክርስቲያን ከተከፈተ ለመግባት አትዘግዩ። ቅዱስ አግናጢዎስ እንዲህ ብሎ ይናገራል። መንፈስ ቅዱስ የት ነው ካልከኝ ቤተ ክርስቲያን ያቻትልህ ይላል። ምን ማለት ይመስላችኋል? መንፈስ ቅዱስ የት ነው ካልከኝ ቤተ ክርስቲያን ያቻትልህ ማለት ምን ማለት ነው?
ቤተክርስቲያንን ካየ እዚያ ማን አለ ነው? መንፈስ ቅዱስ አለ። እዚህ መንፈስ ቅዱስ አለ። ሁሉ ነገር የሚፈጸመው በመንፈስ ቅዱስ ነው። ቤተክርስቲያን ባለችበት ሁሉ መንፈስ ቅዱስ ነው። በዚያውም አንድ ነገር ልንገራችሁ። ይሄ አውሮፓ የአጋንንት ሀገር የ666 ሀገር ምናምን አትበሉ። ለሰይጣን ሀገር አትስጡት። እሺ፣ ቤተክርስቲያን ባለችበት ማን አለ? መንፈስ ቅዱስ አለ። መንፈስ ቅዱስ አይለያችሁም። ኢትዮጵያ ነው እንጂ እዚህ ሰይጣን ሀገር አትበሉ። እዚህም መንፈስ ቅዱስ አለ። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ፣ ምድርና ሞላዋ የእግዚአብሔር ናት። መዝሙር 23 ቁጥር 1 ላይ የሰይጣን ነው ካላችሁ የሰይጣን ይሆናል። ስለዚህ ከቤተ ክርስቲያን አትቅሩ፣ ገብታችሁ አስቀድሱ፣ አትፍሩ። ኃጢአተኛ ነኝ፣ ሱስ አለብኝ፣ ሰዎች ይስቁብኛል፣ ስሰግድ የጠፋኝ እንደሆነ መውጫ መግቢያው ይጠፋኛል፣ ሰዎች ይሳለቁብኛል፣ አልገባም፣ እንደዚህ የሚሉትንም አጽናኗቸው። ቅዱስ ዮሐንስ አፈወርቅ ይላል ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። ቤተ ክርስቲያን ምንድን ናት? ሐኪም ቤት ናት፣ ፍርድ ቤት አይደለችም። ማንም አይፈርድባችሁም፣ የአባታችሁ ቤት ነው። መታችሁ እዚሁ ብታርፉ ታጥባችሁ፣ ብትደክሙ በርትታችሁ፣ ብትራቡ ጠግባችሁ፣ ብትታመሙ ተፈውሳችሁ፣ ብትታወቁ ሰላም ክርስቶስን ይዛችሁ ትሄዳላችሁ። ቤተ ክርስቲያን የመንፈስ ቅዱስ ሀገር ነው። ምንድነው? የሐዋርያት ሥራ ላይ ምንድነው የሚለው? መንፈስ ቅዱስም ይላል ሐዋርያት ያሉበትን ቤት ሞላው። እስኪ በሉ በሞት ይበሉ፣ መንፈስ ቅዱስ በሉ። ሐዋርያት ያሉበትን ቤት ምን አለው? ሞላው። እነማን ያሉበትን ቤት? እነማን ያሉበትን ቤት? ድገሙ። እነማን ያሉበትን ቤት? መንፈስ ቅዱስ የሚሞላው ማን ያለበትን ቤት ነው? በጣም ግሩም። እዚህ ቤት ውስጥ የሐዋርያት ትምህርት አለ። የማን ትምህርት? የሐዋርያት ክህነት አለ። የማን ክህነት? የማን ቁርባን አለ? የማን ስርዓት አለ? ሐዋርያት ባሉበት ማን አለ? መንፈስ ቅዱስ አለ። መንፈስ ቅዱስ የትም አለ። እውነቴን ነው። የሆነ ገዳም ስትሄዱ ብቻ እሰይ መንፈስ ያለበት ገዳም እንደው እሰይ እንላለን። አይምሯችሁ ነው እንጂ እዚህም መንፈስ ቅዱስ አለ። በድንኳን የሚቀደስበትም መንፈስ ቅዱስ አለ። ገዳም ትልልቅ ገዳማቶች አሉ፣ እዚህም መንፈስ ቅዱስ አለ። ስለዚህ መንፈሳዊ መሆን ማለት ከመንፈስ ቅዱስ ጋር መኖር ነው። ከቃሉ ጋር ናችሁ። የመጨረሻ መንፈሳዊ ማለት ሁለት ብቻ ናት የቀረኝ። አንደኛው ተስፋን ሰማያዊ ማድረግ ነው። እስኪ በሉ ንገሩኝ እንጂ ይሄ ምን ይባላል? አቤት መንፈሳዊነት ይባላል። ተስፋን ምን ማድረግ? አሁን ብዙ ጊዜ ከቤተ ክርስቲያን የሚለያችሁ ምድራዊ ተስፋችሁ አልሟላላችሁ ስለሚል ጠይቃችሁ በተቃራኒ ይገጥማችኋል። ለምሳሌ ዛሬ 3000 ዩሮ የሰጣለ 5000፣ 2000፣ 1500፣ 1000 ሰጣችሁ። የዛሬ ሳምንት እግራችሁ ቢሰበርስ? ምን የሆነ ሰውዬ ነው አባ? እሺ ምን የሆንኩ ሰው ነኝ እኔ? ምን አረኩ? መድኃኒዓለም ቤት ግን በሰጠው አትሉም ትላላችሁ። ስለዚህ እንዴ የዚህን ስጦታችሁን ዋጋ በምድር አትጠብቁት። መንፈሳዊነት ማለት ይሄ ነው። የሚታየውን ተስፋ ማድረግ ተስፋ አይደለም ብሏል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ሲናገር ወዘሰ ያስተርኢ ኢኮነ ተስፋ። የሚታየው ተስፋ አይደለም። ተስፋችን የማይታየውን ተስፋ። እንደዛ ከሆነ እየቸገራችሁም ታመልካላችሁ፣ እየጎደለባችሁ ታመልካላችሁ፣ እየታመማችሁ ታመሰግናላችሁ፣ ብቻችሁን ሆናችሁ ሙሉ ትሆናላችሁ። የጸሎታችሁን ፍሬም ቶሎ አትጠብቁት። መንፈሳዊነት ማለት ይሄ ነው። ሰማያዊውን ማሰብ። አይሁድም ከጌታ ጋር የተጣሉት መሰረታዊ ጉዳይ ምንድነው? ለምድር ተስፋ ሲጠብቁት ሳያሳካላቸው ስለቀረ ነው። የ21ኛው ክፍለ ዘመን ልጅም እግዚአብሔር ካላ ለምንድን ነው ታዲያ ሲያመኝ የት ሄዶ ነው? ሲርበኝ የት ሄዶ ነው? ሲጠማኝ የት ሄዶ ነው? ኩላሊቴ ፌል ሲያደርግ የት ሄዶ ነው? እንዲህ ሲገጥመኝ የት ሄዶ ነው? ልጄ እንዲህ ሲሆን የት ሄዶ ነው እያለ ይጠይቃል። እኛ ክርስቶስን የተከተልነው ለመንግስተ ሰማያት ነው እንጂ ለእጃችን፣ ለእግራችን፣ ለጣታችን ቀለበት፣ ለእግራችን ጫማ አይደለም። ብናጣም ልንከተለው ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሲናገር ክርስቶስን ለዚች ምድራዊ ሕይወት ብቻ ተስፋ የምናደርገው ከሆነ ከሰው የባስን ምስኪኖች እኛ ነን ይላል። ክርስቶስን ለዚች ምድራዊ ሕይወት ብቻ ተስፋ የምናደርገው ከሆነ ከሰው የባሰ ድሃ ማለት ሃይማኖቱን ለምድራዊ ጥያቄ መልስ
የሚጠቀምበትና ሲያጣ ጥሎ የሚኮበልል ነው። ብታጡም ልታመልኩት፣ ቢሞትባችሁ ልታመልኩት፣ ጥሩ ልጅ ቢሰጣችሁ ልታመልኩት፣ ህመምተኛ ልጅ ቢሰጣችሁ ልታመሰግኑት፣ በሁሉም ደስተኛ ልትሆኑ ነው የተከተላችሁት። ኦርቶዶክሳዊነት ማለት መስቀል ተሸካሚነት ነው። እስኪ በሉ እንዴ ወቁት፣ ባጭሩ ወቁት። ኦርቶዶክሳዊነት በሉ ምን ማለት ነው? አቤት መስቀሉን የት እንሸከመዋለን? የግድ እንደው እንደ እርጥብ መስቀል እንዳርቡ ሰርተው ያሰጡናል ማለት አይደለም። ምን ይመስላችኋል? ሚስታችሁ መስቀል ናት፣ ባል መስቀል ነው፣ ልጅ መስቀል ነው፣ አሰሪው መስቀል ነው፣ ጎረቤት መስቀል ነው፣ ጓደኛ መስቀል ነው፣ ዓለም መስቀል ነው፣ ስጋ ራሱ መስቀል ነው። ካህናትም መስቀል ሊሆን ይችላል፣ ንስሐ አባትም መስቀል ሊሆን ይችላል፣ ፈታኝ ሊሆን ይችላል። ስለዚህ ልንፈተን ነው። እወቁት፣ በሞቴ እወቁት። ግን አንድ ነገር ልንገራችሁ፣ ከክርስቶስ ጋር የታመመ ከክርስቶስ ጋር ይነሳል። እስኪ በሉ ከክርስቶስ ጋር የታመመ ከማን ጋር ይነሳል? ከክርስቶስ ጋር ይነሳል። አብራችሁ ከተሰቀላችሁ ትንሣኤም አለው። ከክርስቶስ ጋር የታመመ ሰው ታሞ አይቀርም። ዓርብ አብሮ የታመመ ሰው እሁድ አብሮ ይነሳል። ሁሉም ነገር ትንሣኤ አለው። ትንሣኤው ግን እኛ በጠበቅነው ጊዜ ላይሆን ይችላል። ስለዚህ የእግዚአብሔር ቤተሰቦች በመንፈስ ቅዱስ በመንፈስ አንድ አድርገን የምንልበት ምክንያት መንፈሳዊ እንድንሆን አድርገን ማለት ነው። መንፈሳዊ መሆን ማለት ተስፋን ማስተካከል፣ መከራን ወዶ መቀበል፣ ስጋን ለነፍስ ማስገዛት፣ ራስን መግዛት፣ ከመንፈስ ቅዱስ ጋር መኖር፣ በሕግ በመመራት እነዚህ ነገሮች ናቸው። እንግዲህ እግዚአብሔር አንድ እንድንሆን የቸርነቱን ስራ ይስጠን። የቸርነቱን ስራ ይስራልን። እንግዲህ ገዳሙ ተሰርቶ እንደማገኘው ተስፋ አለኝ። ከዚያ ሁሉ ነገር ግን ቢያንስ 5 የቤት ስራ ልስጣችሁ። 1 ለስጋው ደግሞ ተዘጋጁ። አላብራራውም፣ አይዟችሁ። 2 እንዳትረሱት፣ ንስሐ አባት የሌላችሁ ንስሐ ያዙ። 2 3 ጸሎት አታቋርጡ። ሳትጸልዩ በፍጹም በቤታችሁ እንዳትወጡ። 3 4ኛ በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። 4ኛ 5ኛ ቤተ ክርስቲያን አትቅሩ። ያዛችኋቸው? እስኪ ንገሩኝ። አንዴ ልድገመው። እንዳትረሱ ይሄንን ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። ከኢትዮጵያ ወደዚህ ለመሳፈር እኔ መጀመሪያ እዚህ ለመምጣት ቪዛ የሚሰጠኝ መጀመሪያ ነው የሄድኩበትን ቦታ ገምቱ። አዲስ አበባ ምን ይባላል? ጀርመን ኤምባሲ። በትክክል ተመልሷል። ኤምባሲ ማለት ምን ማለት ነው? ኤምባሲ ለምሳሌ አዲስ አበባ ያለው ጀርመን ኤምባሲ ትንሿ አዲስ አበባ ያለችው ጀርመን ማለት ነው አይደል? አይደለም ነው? በጣም ግሩም ነው አይደል? ለምሳሌ አንድ ሰው ከሰው ጋር ተጣልቶ እየሮጦ ሄዶ ጀርመን ኤምባሲ ቢገባ ሄዶ ያን ሰው ማውጣት ይቻላል አይቻልም? የማንም ቦርደር መጣስ ነው? የጀርመን መጣስ ነው አይደለም? ወደ ጀርመን ለመምጣት የት መግባት ይገባል? ጀርመን ኤምባሲ። ቤተ ክርስቲያን የክርስቶስ ኤምባሲ ናት። ከቤተ ክርስቲያን የተወሰደው ኤምባሲ ሀሳቡ ራሱ። ድሮ ቤተ ክርስቲያን የገባ ሰው አይደበደብም ነበር። ለምን? የእግዚአብሔር መንግስት ኤምባሲ ናት። የእግዚአብሔር መንግስት ኤምባሲ ናት። ጥበቃውም እሱ ነው የሚጠብቅ። ከዋናው ሀገር መንግስት ለመግባት ኤምባሲው ጋር መጀመሪያ እንዲሄድ፣ መንግስተ ሰማያት ከመግባታችን በፊት መጀመሪያ የምንገባባት የእግዚአብሔር መንግስት በምድር ላይ ማን ናት? ቤተ ክርስቲያን ናት። ቤተ ክርስቲያን ስትገቡ የእግዚአብሔር መንግስት ውስጥ ነው የምትገቡት፣ የእግዚአብሔር አካል ውስጥ። ቤተ ክርስቲያንን ውደዷት፣ ስሯት፣ ተንከባከቧት፣ ኑሩባት። 2ኛ ለስጋው ደግሞ ተዘጋጁ። 3ኛ በፍጹም ሳትጸልዩ አትዋሉ። 4ኛ አንድ ምዕራፍ መጽሐፍ ቅዱስ አንብቡ። 5ኛ ንስሐ አባት ያዙ። 6ኛ መምህር ቅጠሩ። 7ኛ ቢያንስ አንድ ደሞዝ የምትከፍሉት ቤተ ክርስቲያን የሚውል ካህን አብጁ። 7ኛ የመጨረሻ ነው። 7ኛ የውጭ ሲኖዶስ እና የሀገሩ ሲኖዶስ ሲዋሃድ ያልተዋሃዱ አብያተ ክርስቲያናት እዚህ ሀገር አሉ።
ተዋሃዱ። እናንተ ሰምታችኋል አይደለ? ስማችሁን አዛውሩን አንድ ሁኑ ማለት ነው። አዎ ርዕሳችን ምንድን ነበር? አንድ መሆንን ስጠን። ስለዚህ እንደየግላችሁ ማሰባችሁን አቁማችሁ እንደ ክርስቶስ አስቡ። እንደ ክርስቶስ እንድናስብ ይርዳል። መድኃኔዓለም በቸርነቱ ያስባችሁ። የገሰጽኳችሁ እላፊ የተናገርኳችሁ ካለ በጌታችን በኢየሱስ ክርስቶስ ፍቅር እንደምወዳችሁ እግዚአብሔር ያውቃል። ወስብሐት ለእግዚአብሔር። ይቆየን።